እንግዲህ ፋሚሊ ሎ ያው አንደኛው ሌላው ስፔሻል ኮንትራት ነው አይደለ ስፔሻል ሎ ኦፍ ኮንትራት ነው። ጀነራል ኦፍ ኮንትራት አለ። ይህም ደግሞ ኮንትራት ነው፣ ግን ፋሚሊ ሎ በዋነኝነት ኮንትራት ኦፍ ስታተስ ነው የሚባለው። አሁን ትዝ ይላችሁ ከሆነ ያኛው ኦብሊጌሽንስ ኦፍ ኤ ፓትሪሞኒያል ኔቸር ነበር ያለን አይደለ? እዚህ ጋር ደግሞ ስታተስ ነው። ስታተስ ያሰኘው ምንድነው? ባል ይሄ ማሪታል ስታተስ የጋብቻ ሁኔታን ነው እንጂ የገንዘብ ሁኔታን ይገዛል፣ ግን እሱ ሰከንዳሪ ነው ለማለት ነው። ዋናው ኤሌመንት ስታተስ ነው፣ ኮንትራክት ኦፍ ስታተስ ነው የሚባለው እሱ ነው። ከዛ ውጪ ፋሚሊ ሎ እንደምታውቁት ኮንትራክት እዚህ ይላችኋል ውል ላይ ቮይድ እና ቮይደብል አለ አይደለ? ቮይድ እና ቮይደብል ለምሳሌ ዲፌክቱ ኦብጀክት እና ፎርም ላይ ከሆነ ኢትስ ቮይድ፣ ዲፌክቱ ኮንሰንት እና ካፓሲቲ ላይ ከሆነ ግን ኢትስ ቮይደብል ነበር ያልን አይደለ? አንቀጽ 1808 ንዑስ 1 እና ንዑስ 2 በእንትን ይሄኛውም ኮንትራት ነው ፋሚሊ ሎ። ስለዚህ ቮይድ እና ቮይደብል ኮንትራት አለ የለም? ቮይደብል አለ። ቮይደብል ነው ሁሉም አይደለም? ቮይደብል ነው። ለምንድን ነው? ምክንያቱም እዛ ውስጥ የሚፈጠሩ ኢፌክቶች አሉ ልጆችን እንዲወደዱ። ወደ ኋላ ስለማይመለስ ማለት ነው። ስለዚህ እንደዛ ነው። ከዛ ውጭ እንግዲህ እንደምታውቁት ከአንቀጽ 1 እስከ 3 ያው የሜሪጅ ታይፖችን ሪሊጂየስ ሜሪጅ፣ ካስተመሪ ሜሪጅ እና ሲቪል ሜሪጅ፣ ሲቪል ስታተስ ሜሪጅ እሱም ይጠቅሳል። በመካከላቸው ትናንትና እንደታየው በእነኚህ የጋብቻ አይነቶች መካከል ሌጋል ኢፌክት ወይም ሌጋል ኮንሲኩዌንሱ አንድ ነው፣ ለውጥ የለውም አይደለም? አንቀጽ 40 ላይ ያስቀምጠዋል። አንቀጽ 40 ላይ ዲፈረንት ታይፕስ ኦፍ ሜሪጅ ሜይ ኖት ሃቭ ዋት ዲፈረንት ሌጋል ስታተስ አንድ ነው። ሌጋል ኢፌክታቸው የሁሉም አንድ ነው። አንቀጽ 40 ትናንትና በምርጫ አይተናል አይደል? አንቀጽ 40 እና ሶስቱ ካስተመሪ፣ ሲቪል፣ ሪሊጂየስ ብለን እንደንሰይማቸው ያስቻለን ምንድነው? ፎርሙ ነው፣ ሴሌብሬሽኑ ነው እንጂ ኮንተንቱ አይደለም፣ ቫሊዲቲው አይደለም አይደለ? ቫሊዲቲው አይደለም፣ ፎርሙ ነው። ኦኬ ዘ ፎርም ኦፍ ሴሌብሬሽን ወይ ፎርሙ የስ ካስተመሪ ሊሆን ይችላል፣ ሲቪል ሊሆን ይችላል፣ ሪሊጂየስ ነው። ዊ ዶንት ኬር። ምክንያቱም ሁሉም ግን ቫሊዲቲ ሪኳየርመንቱ አንድ ነው ለሁሉ። ለካስተመሪ አይላላም፣ ለሲቪል አይጠብቅም። ምን ማለት ነው? በሌላ አባባል ከአንቀጽ 6 እስከ 16 ያሉት ለሁሉም እኩል ተፈጻሚ ናቸው ማለት ነው። ዋይ ቢኮዝ እነሱ ፎርማሊቲ አይደሉም። ይሄ የስነ ስርዓት አይደሉም፣ የስነ ስርዓት ሪኳየርመንቶች አይደሉም፣ የፕሮሲጀር አይደሉም። ፕሮሲጀራል ሳብስታንቲቭ ሪኳየርመንትስ ናቸው። ፕሮሲጀራል ከሆነ እንደምታውቁት ሴሌብሬሽኑ ራሱ አንዱ ፕሮሲጀር ነው። እንደየካስተሙ እንደምኑ ይለያያል አይደለም? በተክሊል መጋባት፣ በቁርባን መጋባት፣ በኒካ ይለያያል ፕሮሲጀሩ። ዛትስ ፎርማሊቲ ሪኳየርመንት። ቫሊዲቲው ግን ከኮንሰንት ይሄ ከአንቀጽ 6 እስከ 16 ያለው ነው። እሱ ለሁሉም እኩል ሳያንስ ሳይበዛ የሚፈጸም ነው ማለት ነው። እና ፎርማሊቲ ሪኳየርመንት እና ቫሊዲቲ ሪኳየርመንትን በደንብ ለዩት። ፎርማሊቲ ኢትስ ማተር ኦፍ ፕሮሲጀር፣ ሳብስታንሲ ወይም ቫሊዲቲ ኢትስ ማተር ኦፍ ሳብስታንስ። ከአንቀጽ እንደዛ ታዩታላችሁ። አንቀጽ 5 ላይ ያው ውጭ ሀገር ላይ ተፈጽመው የሚመጡ መሪጆች as far as they are not contrary to public morality የሚል ነገር አለ አይደለም? ስለ ሴሌብሬሽን እያወራ ፐብሊክ ሞራሊቲ ማውራት የለበትም። ሰምታችሁኛል? አሁን አንቀጽ 5 ይዛል ጎበዝ። እሺ እናነባት። Marriage celebrated abroad in accordance with the law of the place of the celebration shall be valid in Ethiopia so long as it does not contravene public morality. so long as የሚለው ውሸት ነው። ለምን አትሉኝም? እያወራ ያለው ስለ ሴሌብሬሽን ነው አይደለ? ሜሪጅ ርዕሱ እኮ ራሱ ሜሪጅ ሴሌብሬትድ አብሮድ ነው የሚለው አይደለ? what does it mean? ስለ ስነ ስርዓት ነው፣ ስለ ፎርማሊቲ ሪኳየርመንት ነው እያወራን ያለው። እና so long as they are not contrary to public morality ይላል። እንዴ ሌትስ ሴይ ለምሳሌ አሁን መቼስ ምዕራባውያን አሁን እንዴት በሞራል የላሸቁ እንዳሉ እናውቀው ነው አይደለ? ሌትስ ሴይ ለምሳሌ የጋብቻ ስነ ስርዓት ሰዎች ሲጋቡ ፐብሊክሊ ስቴዲየም ውስጥ ተጋባዥ በተሰበሰበበት መዋደዳቸውን ለማረጋገጥ መሳሰም አለባቸው፣ ወይም ደግሞ ይሄ some kind of sexual act ማሳየት አለባቸው የሚል ነገር ህግ ይኖራቸውም አያረጉም አይባሉም። ከዚህ ምን ታደርገው ይል እነሱ። ስለዚህ ለምሳሌ ሙሽሮቹ ልክ ተጠሪ በተሰበሰበበት አደባባይ ላይ ቪዲዮ እየታየ ምናምን የሆነ ነገር አደረጉ። ይሄ ሴክሹዋል አክት ነገር ብቻ አትሊስት ኢንዱስመንት ሊሆን ይችላል፣ መጠኑ ቢለያይም ያደርጋሉ። አሁን ይሄ በኢትዮጵያ ሞራሊቲ እንዴት ነው?
ኢሞራል ነው አይደለ? ኢሞራል ነው። ጋብቻው ግን ተፈጸመ። እነኚህ ወንድና ሴት ናቸው፣ ኢትዮጵያ ውስጥ መጡ። ጋብቻ የለም ይባላሉ? አይባሉም። ምክንያቱም ሴሌብሬሽኑ እኮ ነው። ሴሌብሬሽኑ ምን አገባን እኛ? ሳብስታንቲቭ ግን በኮንሰንት ነው። ኤጁ ሁሉ የተሟላ ነው አይደል እንዴ? ስለዚህ ተፈጻሚ ነውና celebrated abroad ብሎ ከዛ so long as they are not contrary to public morality that's false። ምን አገባው ስለ ሴሌብሬሽኑ? ምንም አያገባንም። ኢትዮጵያ ውስጥ ቢሆን ትክክል ነው ያገባናል። ኢትዮጵያ ውስጥ ቢሆን ያው ህገወጥ መሆን የለበትም። እዛ ግን አልፏል፣ ኦልሬዲ አልፏል። ኤኒዌይ ዞሮ ዞሮ አንቀጽ 5 እያወራ ያለው አሁንም ምንድነው? ስለ ሴሌብሬሽን ነው፣ ስለ ፎርማሊቲ ሪኳየርመንት ነው እያወራ ያለው፣ ስለ ሳብስታንቲቭ አይደለም። ሳብስታንቲቭ ከሆነ እዛ ላይ ለምሳሌ ለንደን ላይ ለምሳሌ እዛ ያው ፈረንጅ ቶሎ ስለሚያልቅ በ15 ዓመት አግብታ መጣች አንዲት ልጅ። ባሏ የ25 ዓመት ነው፣ እሷ 15 ዓመት ነች። ኢትዮጵያ ውስጥ ቢመጡ አሁን ጋብቻው ተፈጻሚ ነው አይደለም? ምን ስለነካ? ኤጅን ሳብስታንቲቭን ስለነካ ማለት ነው። አዎ እንደዛ ነው የሚሆነው። እና አንቀጽ 5 ይሄን አይደለም የሚገዛው፣ ይሄን አይደለም የሚገዛው። ዘን አንቀጽ 6 እስከ 16 ምንድነው አልኳችሁ? አዎ ቫሊዲቲ ወይም ሳብስታንቲቭ ሪኳየርመንት። ጎበዞች አንቀጽ 6 ምንድነው የሚለው? ኮንሰንት ነው አይደለም? አዎ ቅድም ስገባ ምን ብያለሁ? ኮንትራክት ኦፍ ሜሪጅ ምንድነው? ውል ነው። ውል ከሆነ ደግሞ አንቀጽ 1678 ሊመጣ ይገባል ወደዚህ። አንደኛው ምንድነው? ኮንሰንት ነው አይደለም? ስለዚህ ኮንሰንቱ ምን መሆን አለበት? ፍሪ ፍሮም ዲፌክት ሚስቴክ ቫዮለንስ መሆን አለበት እያልን እኮ ነው አይደል እንዴ? ለምሳሌ አንቀጽ 13 እና 14 ይሄንን ያወራሉ። አንቀጽ 13 እና 14 ምንድነው የሚለው? አንቀጽ 13 ኮንሰንቱ ፍሪ ፍሮም ፋንዳመንታል ኤረር፣ ከመሰረታዊ ኤረር ምን መሆን አለበት? ነፃ። እንደ ምሳሌ ነግሮናል። መሰረታዊ ኤረር ምን ማለት ነው ብሎ እንደ ምሳሌ ነግሮናል አይደለም? ኤ ቢ ሲ ዲ ብሎ ማለት ነው። ኢንዲኬቲቭ ነው፣ ኢላስትሬቲቭ አይደለም። ለምሳሌ አይደንቲቲ ኦፍ ፐርሰን በውል ህጉ ስንት ማለት ነው? በዋናው ውል ህግ አንቀጽ 1699 አይደለ? አይደንቲቲ ኦፍ ፐርሰን ለምሳሌ ልጅቷ በስልክ የምታውቀው በጣም ጥሩ ተግባቢ ሰምራ የሚባል ግለሰብ ነው እና ከዛ ስትመጣ ሰምራ ፈልግም ብሎ አለ ጓደኛው። አረ ጓደኛው ደግሞ እኔ እኮ ፈልጋታለሁ፣ ታዲያ በቃ ሄዳ ሰምራ ነኝ ብለህ እንትን በላት፣ እኔ ምን አገባኝ ብሎ ሰምራ ሄደ። ከዛ ማርኮ ነው የሚሄደው። ከዛ ደስ ብላት አንተ በድምጽህ ግን በስልክና በአካል በጣም ነው የሚለያየው ትላለች እሷ። እንዲህ ነኝ እኮ ጉደኛ እኮ ነኝ እኔ በእናትሽ እያለ አግባባት። አትዘይ እንደው ዘዴ ሰምራ እንዳልሆነ ደረሰችበት። ግልጽ ነው አይደል? ሚስት ፋንዳሜንታል ኤረር ነው አይደለም? እርግጥ አሁን እዚህ ጋር ፍሮድ ነው ያደረገው ማሩ፣ ፍሮድ ነው የፈጸመው። ግን አንቀጽ 13 እንደ ፋንዳሜንታል ኤረር ብሎ ነው የሚያልፈውና ፋንዳሜንታል ኤረር የሚለው ፍሮድን ይጨምራል ወይ? ምንም ጥያቄውን በዛ በኩል ይጨምራል። እሱ ግልጽ ስላላደረገው ሚስቴክ ቢል ምናልባት ኤረር ከሆነ ሰፊ ነው። ሚስቴክ ደግሞ ትንሽ ከኤረር ይጠባል አይደለም በህጉ መሰረት። ስለዚህ ፍሮድን በዛ እንዳለ እናስበው። ኤኒዌይ ዞሮ ዞሮ አይዴንቲቲ ኦፍ ፐርሰን ከዛ ቢላይ ደግሞ ለምሳሌ ተላላፊ በሽታ ሌትስ ሴይ ኤችአይቪ ፖዚቲቭ መሆኑን እያወቀ ደብቆ ቢያደርግ አይነት ነገር ነው። ሲ ላይ ያለው ምንድነው? ይሄ ሴክሹዋል ኦርጋን ሳይኖረው ይሄንን ኢምፕራክቲስ ልንገራችሁ። አሁንም እንግዲህ አንዳንዴ ሳነብ ምን ስልም ትዛና በአብዛኛው ዩቲዩብ ላይ ነው የምውለው እንትን እንደ ረፍት የምጠቀመው ማለት ነው። ዩቲዩብ ተጠቃሚ ነኝ በጣምና እዛ ላይ የሰማሁትን ነው የምነግራችሁ። ሪል ታሪክ ነው፣ የቅርብ ጊዜ ነው። ወጣት ነች፣ የመቀሌ ዩኒቨርሲቲ ምሩቅ ነች። እዛ ፍቅረኛ ነበረች፣ አልተስማማችም። የአዳማ ልጅ ነች። አዳማን በጣም ብዙ ሞከረች፣ አልተሳካም። ምክንያቱም ምንድነው? ሰዎች ድንግልናዋን መውሰድ አልቻሉም። ሕክምና ስትሄድ ምንድነው የተባለው? ናቹራሊ የሴክሹዋል ኦርጋኖች ምንድነው የተባለው? የናቹራል ሳይዙን ይዞ አልተፈጠረም እና ሕክምናውም እኛ ሀገር የለም የተባለችው። ገብቷችኋል አይደል? እና ይቺ ልጅ ዩቲዩብ ላይ በጣም ጨንቋት ታወራ ነበረች። እኔ ቤተሰብ ያስባል ማግባት። የሚገርመው ነገር በጣም ወንዶቹ ራሱ ተመርጠው ድንግልናዋን ወስዳለን ብለው የታመሙ ሰዎች አሉ። ሐኪም ቤት ሄደው ማለት ነው። አስቡ እንግዲህ አሁን ይቺ ሴት ለምሳሌ አንድን ግለሰብ ብታገባው እያወቀች በምንድን ነው የሚዳኘው ማለት ነው? በ13 ሲ በሲ ማለት ነው። ዛትስ ቶታሊ ሮንግ። ምክንያቱም ከተጋባች ሴክሹዋል ኮንሳምፕሽን ይኑርም አይኑርም ሌላ ኢፌክት አለ። አንቀጽ 41 ምንድን ነው የሚለው? ኮንሱሜሽን ኦፍ ሴክስ ምንድን ነው? ፕሪዙም ይደረጋል እንጂ ማንዳቶሪ አይደለም። አያገባ ነው አይደል? እንደ 41 አንቀጽ 41 እስኪ አንብበው። The effects of marriage shall not depend on the real or the presumed consummation. አያችሁ?
the effect of marriage shall not depend on the real or presumed consummation of marriage አይደለም የሚለው ሴክስ ለማለት ነው። የሜሪጅ ኢፌክት ሴክስ አለ የለም በሚለው ጉዳይ ላይ መሰረት አይሆንም እኮ ነው ያለው። ስለዚህ ምን ማለት ነው? ይህች ልጅ ሴክሹዋል ኦርጋን ናቹራሊ እንደሌላት እያወቀች አገባቸው አይደለም ይህን ግለሰብ። ከዛ ሲፋቱ እኮ ንብረት ክፍል አለ። ለምሳሌ እሱ እውነት መስሎት በቃ ካሁን በፊት የግል ንብረት የነበረኝ በሙሉ የጋራ ሆኗል ብሎ ውሉ ላይ የኮንትራክት ኦፍ ሜሪጅ ላይ ፈጽሟል፣ ውል ተፈጽሟል። አሁን ትካፈላለች አትካፈልም ሲፋቱ? we don't care about the availability of consummation of sex። ለዛ ነው እና በ13 ንዑስ 3 ከዛ ቀጥሎ ያለው ይሄ የሴክሹዋል ቢሄቪየር ችግር ያለበት ከሆነ አይነት ነገር ነው የሚለው። እንደዛ ነው። ዞሮ ኮንሰንት ከዚህ ነፃ መሆን አለበት ማለት ነው። ይሄ ሚስቴክ እና ፍሮድን በምንድን ነው የምንዳኘው? ይሄን በጀነራል ሎው ኦፍ ኮንትራክት አንቀጽ 14 ላይ ራሱ ቫዮለንስ ይላል። እንዲሁም ከቫዮለንስም ነፃ መሆን አለበት። ይሄ ዱረስ የሚለው ማለት ነው በእንትን በውል ህጋችን ዱረስ የሚለው ከ16 17 06 07 08 እነሱ መካተት አለባቸው። ገብታችኋል አይደል? ስለዚህ ኮንሰንቱ በዛ ደረጃ ምን መሆን አለበት? ነፃ መሆን አለበት። አሁን ሌትስ ጎ ኮንሰንት ሳይኖር ለምሳሌ አገባች እንበል ወይም አገባ እንበል በቫዮለንስ ሊሆን ይችላል በማስፈራራት ኦር 13 ላይ ባለው በሚስቴክ በኤረር በፍሮድ አገባችሁ እንበል። ጋብቻው እንዴት ነው የሚፈርሰው? ይሄ ዲዞሉሽን ኦፍ ሜሪጅ ሲጠየቅ አይ በስተት ነው ያገባሁት ስትል ማን ነው የሚጠይቀው? አንቀጽ 35 እና 36 አካባቢ አለ። 35 እና 36 35 በቫዮለንስ የተፈጸመ ሜሪጅ 36 በፈንዳመንታል ኤረር። ማን ይመስላችኋል? አትዬ ጥብ እንዳታይ እስኪ እንዴው ልንገራችሁ እስኪ ሳታዩ ማን ይመስላችኋል? ዲዞሉሽን እኮ ነው። እሱን መጣበታለሁ። እሱ ኦፖዚሽን ነው። አሁን ዲዞሉሽን ተፈጽሟል። መጣበታለሁ። ጥሩ ጥያቄ አንስታል። ማን ይመስላችኋል? ጀነራል ኦፍ ኮንትራክት እኮ አይተናል አይደል? በዛ ሂዱ። ጀነራል ኦፍ ኮንትራክት ዲፌክት ኮንሰንት እና ካፓሲቲ ላይ ከሆነ only the person whose consent has been vitiated shall claim invalidation አይደል የሚለው? ያን እኮ ነው የምታመጡት። የት ነው ያለው እሱ? 18 08 ንዑስ 1 እዚህ ጋር ኮንሰንት ነው ቪሼት የሆነው አይደል? በፈንዳመንታል ኤረር እዚህ ጋር ኮንሰንት ነው ቪሼት የሆነው በምን? በቫዮለንስ። ስለዚህ ከጀነራል ኦፍ ኮንትራክት አላፈነገጠም ህጉ ራሱ አንቀጽ 35 እና 36 ኮንሰንቱ ቪሼት ሆኖብኛል የሚለው አካል ነው ዲዞሉሽን ኦፍ ሜሪጅ የሚጠይቀው እንጂ ለምሳሌ ሚስት ከሆነች ይሄን ኮንሰንት ቪሼት ሆኖብኛል የምትለው እናት፣ አባት ወይም ሌላ አካል ይችላል። ዋይ ምክንያቱም ዲፌክቱ ኮንሰንት ላይ ስለሆነ የት አገኘ ነው ይሄን ነገር? በዋነኝነት ጀነራል ኦፍ ኮንትራክት አንቀጽ 18 08 ንዑስ 1 ማን አገዘን? ስፔሻል ሎው ኦፍ ኮንትራክት ኦፍ ፋሚሊ አንቀጽ 35 እና 36 ግልጽ ነው። እንደዛ ይሆናል። እዚች ጋር ደግሞ ልጠይቃችሁ። አሁን ኮንሰንት ነው። ሌትስ ጎ ይህች ሴት ለምሳሌ ፈንዳመንታል ኤረር ተፈጽሞ ልታገባ እንደሆነ ያው ታውቋል። ኦፖዚሽን አለ የለም? ለኮንሰንቹዋል ሜሪጅ ኦፖዚሽን አለ የለም? ኦፖዚሽን ማለት ከአንቀጽ 17 እስከ 21 22 ያለው ነው። ማይንድ ዩ ዲዞሉሽን ኦፍ ሜሪጅ ከሜሪጅ ይሄ ኢሴንሻል ኮንዲሽን ተጥሰዋል ብሎ እንዲፈርስ ጋብቻ መጠየቅ ከአንቀጽ 31 እስከ ስንት ነው ያለው? እስከ 39 ነው ያለው። ይሰማችሁኝ ነው? ከአንቀጽ 31 እስከ 39። ኦፖዚሽን ኦፍ ሜሪጅ የሚባለው ደግሞ ከአንቀጽ 17 እስከ 22 ነው ያለው። ታዲያ ልዩነቱ ምንድነው? ኦፖዚሽን ኦፍ ሜሪጅ ገና ጋብቻ ሲታሰብ ነው። ዲዞሉሽን ኦፍ ሜሪጅ ግን ጋብቻው ከተፈጸመ በኋላ ነው። ምን ማለት ነው? ኦፖዚሽን ኦፍ ሜሪጅ ገና የጋብቻ ውል እየተጸነሰ ነው፣ ድርድር ላይ ኦፈር ላይ ወዘተ ነው ያለው፣ ዝግጅት ላይ ነው ያለው። ያኛው ግን ውሉ ተፈጽሟል። ግልጽ ነው። እንዳትረሱ ይችን እንዳትረሱ። ታዲያ አጋጣሚ ሆኖ ይሄ ቪሼት ኮንሰንት ነው ጋብቻ ሊፈጸም ብናቅም ኦፖዝ እናደርግበት መንገድ የለም፣ አልተሰጠም በህጉ። ግልጽ ነው። ከአንቀጽ 17 እስከ 19 ለምሳሌ ቅድም
አንዷ ልጅ ለምሳሌ ሰምረን በስልክ በፌስቡክ ስትጀነጅን ነበረች አይደለ? ተግባብተዋል። ከዛ በአካል ስትመጣ ማሩን ነው ያገኘችው። ይሄን አቅ ነበር ነው ይሄን ያቅ ነበር። ኦፖዚሽን ማቅረብ ይችላል ወይ እሷ ስለማታውቅ ከዛ ሲቪል ስታተስ ላይ ሂጄ ሲቪል ስታተስ ጋር ነው ኦፖዚሽን የሚቀርበው። ይሄ የመዝገብ ሹም ባሏል ቀበሌ ላይ ያለው እነሱ ጋር አረ እንትና የምትባል ልጅ እኮ ይገርምሃል ሰሞኑን ጋብቻ አልፈጽም ነው ከማሩ ጋር እና ታዲያ ምንድነው ጉዳዩ? አይ እሷ ያሰበችው ከሰምረ ጋር ፈጸምኩ እያለች ነው። ሰምረ ነው እኮ የምትለው ማሩን እያልኩ ማውራት እችላለሁ? ሂጄ ማመልከት እችላለሁ? አልችልም። ዋይ ዲፌክቱ ኮንሰንት ላይ ስለሆነ። ዲፌክቱ ኮንሰንት ላይ ከሆነ ግን ራሱ እንጂ ሌላ አካል ሊያደርግ አይገባም ብሎ ህጉ ከልክሎናል። ይሄኛው አልሰጠንም። አንቀጽ 17 18 19 አልሰጠንም ጭራሽ። ዲዞሉሽን ደግሞ እንደምታውቁት በ1808 1 መሰረት ቪሺየትድ ኮንሰንት የተፈጸመበት አካል ነው የሚወስነው። ልብ በሉ ኦፖዚሽን ኦፍ ሜሪጅ ካን ኖት ቢ አፕሊካብል ቱ ቪሺየትድ ኮንሰንት። ኦኬ 17 2 ኦፖዚሽን ኦፍ ሜሪጅ ኦልዌይስ ቢፎር ኮንክሉዥን ኦፍ ሜሪጅ ነው። ገና ሲወራ ሲጸነስ ነው። እስኪ አንቀጽ 17 እናንባት። where marriage is to be concluded ነው አይደለ? is to be የምትለው ቢፎር ለማለት እኮ ነው እንግሊዘኛው ማለት ነው አይደለ? ሊ is to be ማለት እኮ ለምሳሌ I'm to eat ካልኩ ምንድን ነው ልበላ ነው አይደለ? ል I'm to eat ወይም I'm gonna eat ልበላ ነው አይደለ? ፊውቸር ነው። ለዛ እኮ ነው where marriage is to be concluded። አንቀጽ 6 ይቺ ነች። አደራችሁን ለአንቀጽ 6 ወይም ደግሞ ለኮንሰንት ኖ ኦፖዚሽን። ለኮንሰንት if there is violence or mistake only the person whose vitiate is whose consent is vitiated shall claim what invalidation or dissolution of marriage on the basis of article 35 36 ለለፈው ታልፋ አይደለም ጎበዞች። አንቀጽ 7 ኤጅ ነው። ኤጅ ይሄ ደግሞ ምንድነው? በእኛ ህግ መሰረት ሲቪል ማጆሪቲ አቴን የሚደረገው የት ጋር ነው? 18 ነው አይደለም? ስለዚህ አንድ ህፃን ማግባት ያለበት አንድ ሰው ማግባት ያለበት to the very minimum he should attain what ለማግባት 18 years of age። 7 እንደዛ ነው የሚለው። 7 እንደዛ ነው የሚለው። አሁንም 7ን በደንብ እናወራት። አሁን አንድ ህፃን 7 አመት ሳይሞላው 18 አመት ሳይሞላው ሊያገባ ይችላል። ሌትስ ሴይ የማሩ ወንድም የ16 አመት ህፃን ነው። ሎተሪ ደርሶታል። በቃ መሬት ጠቦታል እና ትንሽ ያው በደንብም የበላ ምን እያለው ጎርምሷል እና ማግባት አለብኝ አለ። ኧረ እባክህ አይ ማግባት አለብኝ። ምንድነው የምፈልገው እኔ በቂ አካላዊ ጥንካሬ አለኝ፣ ብር አለኝ፣ በቃ ማግባት አለብኝ አለ። ተወሰነ። ሊያገባ ነው። ኦፖዚሽን ያስፈልጋል አያስፈልግም? አሁን ያስፈልጋል። በሌላ አባባል ኦፖዚሽን የሚያስፈልገው በአብዛኛው ማን ነው ታውቃላችሁ? የክሪሚናል ኤሌመንት ያለው ነገር ከሆነ ማን አለ ማለት ነው? ክሪሚናል ኤሌመንት ያለው ፐብሊክ ፕሮሲኪዩተር ራሱ ኦፖዝ ያደርጋል። ፐብሊክ ፕሮሲኪዩተር አብሮ ኦፖዝ ያደርጋል። የሆነ ክሪሚናል ኤሌመንት አለ። አሁን በእኛ ህግ ከ18 ዓመት በታች ኮንሰፕሽን ኦፍ ሴክስ ይቻላል? በወንጀል ህግ አይቻልም አይደለም? ተመልከቱት እዛ ከ625 26 27 ብትመለከቱት ይጠራሻል ነው። ኦኬ ስለዚህ ኤጅ ላይ ለምሳሌ የማሩ ወንድም በ16 ዓመት አገባለሁ ብሎ ያዙ ሊቀቁኝ ካለ ኦፖዚሽን አለ አይደል? አለ። ታዲያ ማን ነው ኦፖዚሽን የሚያቀርበው ካልን ያው ፓረንትስ አንደኛው ማን ነው? ወላጅ ነው አይደል? ሁለተኛው ኢንተረስትድ ፓርቲ ይለዋል። ሶስተኛው ፐብሊክ ፕሮሲኪዩተር ነው። ፐብሊክ ፕሮሲኪዩተሩ ለምን ገባ ከተባለ እንዳልኳችሁ የክሪሚናል ኤሌመንት ስላለው ነው። ኤርሊ ሜሪጅ ግልጽ ነው አይደል? ክሪሚናል ኤሌመንት ስላለው ነው። አንቀጽ 18 ኤ ላይ ነች እቺ ማውራት። ፐብሊክ ፕሮሲኪዩተሩ ለምን ገባ ካልን ክሪሚናል ኤሌመንት ስላለው። ኢንተረስትድ ፓርቲ የሚለው ደግሞ ማን ነው? መምህራን። የህፃኑ መምህር ለሲቪል ስታተስ ለመዝገቡ ሽሙ ይለው ይገርማል። እንዴት እኮ ጎበዝ ሰቃይ ተማሪ ነው። ይሄን ህፃን የውል ገንዘብ አገኘው ብሎ ያለ እድሜው ሊበላሽ ነው። ስንት እያሰብን ብሎ መምህሩ ሂዶ ያለቅሳል። ታውቃላችሁ መምህራን መቼስ ለሚሞክር ተማሪ ምን ያህል ፍቅር እንዳላቸው አይደለም?
አዎ። ስለዚህ ኢንተረስትድ ፓርቲ የሚለው እነ መምህራንን ነው። ከዛ ደግሞ ማን ነው? አዎ እሱም ኢንተረስትድ በቃ ማንኛውም የሚመለከተው። ከዛ ደግሞ ፓረንትስ ወላጆች። እንግዲህ ምንድነው ወላጆች የጋብቻውን ካልፈቀዱና ከተቃወሙ እሱ ደግሞ አይሆንም እንዲያውም ተቃዋሚ ከሆነ እንዲያውም ሎተሪ ከደረሰኝ ብር እንዲያውም እናንተ ስፖንሰር አላደረጋችሁም ብሎ ራሱ ማስፈራሪያ። እነሱ ደግሞ ድሆች ናቸው ይፈልጋሉ ብሩ። ሆኖም ግን በድብቅ ሄደው ሊቃወሙ ይችላሉ። ስለዚህ for the purpose of age ወይም ደግሞ ኤጅን ለማያከብር ሜሪጅ ኦፖዚሽን ሊደረግ ይችላል። በማን? በወላጅ፣ በኢንተረስት ፓርቲ እና በፐብሊክ ፕሮሰኪዩተር። አንቀጽ 18 ኤ ልብ በሉ። ይህንን በሆነ መንገድ በደንብ ያዟት። ኮንሰንት ላይ ከሆነ ኦፖዚሽን የለም ብያለሁ። እዚህ ጋር ከሆነ ደግሞ ኦፖዚሽን አለ። መቼ ነው ኦፖዚሽን? ቢፎር ሜሪጅ ነው፣ ገና እየታሰበ እያለ ነው። እንዲያውም ጋብቻውን ሊፈጽም ምናምን ይሄ ኖቲፊኬሽን አለ አይደለ? ከዛ ከ15 ቀን በፊት ነው የሚለው እንዲያውም አይደለ? አንቀጽ 19 ላይ እንደዛ ነው። ኤጅ ሌላ ይሄ እንግዲህ ሳቧን ያወራ ነው። ሳብቱ ላይ ግን አሳማኝ ምክንያት ካለ ሚኒስትሪ ኦፍ ጀስቲስ 2 ዓመት ግራንት ሊሰጥ ይችላል። ያ ማለት ምንድነው? በ16 ዓመቱ እንዲያገባ ሊያደርግ ይችላል። 16 17 ዓመት ወደ ኋላ 2 ዓመት የሚለው ከ18 ወደ ኋላ ስንወርድ 16 ነው አይደለ? የ2 ዓመት ግራንት ሊሰጥ ይችላል ማለት 2 ዓመት ወደ ኋላ ሂዶ እንዲያገባ ሊፈቅድ ይችላል። እስከ 2 ዓመት ነው። ለምሳሌ በ16 በ17 ሳብቱ እንደዛ ነው የሚለው። ሳብቱ ወገኖች ሳብቱ ብዙ ኢፌክት አለው። ይሄ ብቻ አይደለም። ወደ አንቀጽ 310 እንሂድ። አንቀጽ 310 አንድ ህፃን ኢማንሲፔት የሚደረግበት ነው። ኢማንሲፔት ማለት 18 ዓመት ሳይሞላው ለሌጋል ፐርፐስ 18 ዓመት እንዲሞላው ማድረግ ማለት ነው ባጭሩ። ምን ማለት ነው? እንዲሸጥ፣ እንዲለውጥ ወይም ማንኛውም ጁሪዲካል አክት እንዲፈጽም ማስቻል። ይሄኛው ይቀላል። ማንኛውም ጁሪዲካል አክት ልብ በሉ። ጁሪዲካል አክት ማለት ህጋዊ ኮንሲኩዌንስ ያለው ሆኖ ውል ብቻ አይደለም። ከውል ውጭ ያለው ሁሉ ዊል ጁሪዲካል አክት ነው። ክስ ማቅረብ ፍርድ ቤት ጁሪዲካል አክት ነው። ህጋዊ ኮንሲኩዌንስ ያለው አክት በሙሉ ምን ይባላል? ጁሪዲካል አክት። ጁሪዲካል አክት ኢዝ ብሮደር ዳን ኮንትራት አደራ። ስለዚህ ምን ማለት ነው? ኢማንሲፔሽን ማለት ምን ማለት ነው? አንድ ህፃን 18 ዓመት ሳይሞላው 18 ዓመት የሞላው ሰው የሚያደርገውን ነገር ሁሉ እንዲያደርግ ማስቻል ነው ኢማንሲፔሽን ማለት። ታዲያ አንቀጽ 310 ላይ ስለ ኢማንሲፔሽን ያወራል። ለኛ ፐርፐዝ በጣም ጠቃሚ ሆኖ አሁን ለምናወራው ደግሞ አንቀጽ 311 እና 12 ነው። ኔድ ኢማንሲፔሽን በሁለት ይከፈላል። ኢምፕሊሲት ኢማንሲፔሽን እና ኤክስፕሊሲት ኢማንሲፔሽን። ማን አልኩኝ? ኢምፕሊሲት እና ኤክስፕሊሲት። ጎበዞች የሚገርማችሁ በአንቀጽ 7 ንዑስ 2 መሰረት አንድ ህፃን 2 ዓመት ወደ ኋላ ወይም 1 ዓመት ወደ ኋላ በ17 ዓመቱ በ16 ዓመቱ እንዲያገባ ሚኒስትሪ ኦፍ ጀስቲስ ከፈቀደ አውቶማቲክሊ ለማንኛውም ነገር ኢማንሲፔት እንደሆነ ይቆጠራል ያለምንም አዲሽናል ሪኳየርመንት። ግልጽ ነው። ያለምንም ተጨማሪ ሪኳየርመንት በቃ ሚኒስትሪ ኦፍ ጀስቲስ አግባ ስላለው ብቻ እና የ16 ዓመት ህፃን ደግሞ ራሄል የምትባል አቻው 19 ዓመት በሌላ ኢሹ እንዳንፈጥር የ19 ዓመት ሌላ ኢሹ የለውም። ያው እሷም ቢሆን መጠየቅ አለባት ከእድሜ በፊት ላግባ ብላ ሌላ ይሄ ነው እንጂ ሌላ ነገር የለውም። ዝሮ ራሄል የምትባል የ19 ዓመትን ወጣት የ16 ዓመቱ ህፃን አገባ አይደለም። ልክ አውቶማቲክሊ እንዲያገባ ወይም እንዳገባ ምን ይሆናል ማለት ነው? ተፈቅዶለት እንዳገባ ለህግ ጉዳይ 18 ዓመት ሞልቶታል። ለህግ ፐርፐዝ ጁሪዲካል አክት ለመፈጸም አውቶማቲክሊ ምን ሆኗል? ኢማንሲፔትድ ሆኗል። ይሄ ምን ይባላል? ኢምፕሊሲት ኢማንሲፔሽን። ኢምፕሊሲት ኢማንሲፔሽን አንቀጽ 7 ንዑስ 2 ከአንቀጽ 311 ጋር ግልጽ ነው። እናንባት እንዳንቀጽ ነው። እሺ ስሙት። Where minor is married in accordance with Article 7(2) of this code, he shall be emancipated by the sole fact of the marriage. አያችሁ? by the sole fact of the marriage የምትለው ትልቁ ፖይንት በቃ በጋብቻው ብቻ በማግባቱ ብቻ 18 ዓመት ሞልቶታል ለህግ ፐርፐዝ። ግልጽ ነው። ሳብቱ እንደዛ ነው የምታስበው። ሌላ ጉዳይ አለ። አንቀጽ 7 ንዑስ 2 ኢምፕሊሲት ኢማንሲፔሽን ነው። በ16 ዓመት ነው የሚሰጠው። 16 17 ዞሮ ከ18 ወደ ኋላ 2 ዓመት ብቻ ነው ወደ ኋላ መምጣት የሚችለው።
ኤክስፕሊሲት ኢማንሲፔሽን የሚባል ደግሞ አለ። አንቀጽ 312 ነው። እሱ ግን ከ14 ዓመት ጀምሮ ይሰጣል። አንድ ኤክስፕሊሲት ከየት ነው ጀምሮ? ከ14 አንድ። ሁለተኛ ኤክስፕሊሲት በፍርድ ቤት ነው የሚሰጠው። ጠያቂው ማን ነው? ጋርዲያን፣ ወላጆች እነ ቱተር ምናምን ይጠይቃሉ። ስለዚህ በስንት ዓመት ይሰጣል? በ14 ዓመት ነው። ፍርድ ቤት ነው የሚሰጠው። ኢምፕሊሲት ከሆነ ግን ሚኒስትሪ ኦፍ ጀስቲስ አግባ ይላል። ዘን ጋብቻው አውቶማቲክሊ ኢምፕሊሲት ኢማንሲፔሽን ይሰጣል። በ16 ዓመት ነው። ኤክስፕሊሲት ግን በ14 ነው። ኦንሊ ኮርት ነው። በማን አመልካችነት? በነ ጋርዲያን 12 እናንባት። Explicit emancipation where a minor has attained the age of 14 years, his guardians or his tutors or any interested person may apply to the court for his emancipation. Any interested person may apply for the court for his emancipation ነው አይደለም? አሁን any interested person ይሄንን ሪል ሳምፕል ልንገራችሁ። ለምሳሌ የዛሬ ስንት ዓመት ነው አላውቅም፣ አሜሪካ ውስጥ በ14 ዓመቱ ዲግሪ የጨረሰ ህፃን ነበር አይደለም? በፋይናንስ ምንድነው በፋይናንስ ህግ ምናምን ዲግሪ ጨርሷል። ኤኒዌይ ዲግሪውን አስቀድሞ እንግዲህ ዳብል እየመጣ ስለመጣ ማለት ነው። አሁን ይህ ህፃን መቀጠር አለበት አይደለም? መቀጠር ብቻ አይደለም ሌላ ስራ ሁሉ ይሰራል። በቃ አሁን ያስተምራልም፣ ማን ያውቃል፣ ካምፓኒ ከፍቶ እንዲያውም ኮንሳልታንት ሰርቪስ ሊሰጥ ይችላል። በዚህ ጊዜ ኢንተረስት ፓርቲ ማለት ለምሳሌ ኮሌጅ ሊሆን ይችላል ያስተማረው፣ መምህራን ሊሆኑ ይችላሉ፣ ወይም ደግሞ የሱን ሰርቪስ ማግኘት የፈለጉ አካላት ሊሆኑ ይችላሉ። አመልክተው ወይ ጋርዲያኑ ወይ ቱተሩ ነፃ ይውጣ፣ he is over matured ምን ያስፈልጋል 4 ዓመት መጠበቅ ብለው ሊያመለክቱ ይችላሉ። ይሄ ምን ይባላል? ኤክስፕሊሲት ኢማንሲፔሽን 3:13 ላይ። ስለዚህ ኢማንሲፔት የተደረገ ሰው በየትኛውም ለማንኛውም ፐርፐስ 18 ዓመት እንደሞላ ይቆጠራል ነው የሚለው። ግልጽ ነው። ስለዚህ አንቀጽ 7 1 እና 2 እንዲህ ነው የምንተረጉማቸው። ልብ በሉ ምን ብያለሁ? ኤጅ ላይ ከሆነ ኦፖዚሽን ይኖራል። ማን ኦፖዚሽን ማለት ደግሞ ምንድነው? ቢፎር ሜሪጅ ነው። ኦፖዚሽን ለኤጅ ፐርፐዝ ኦፖዚሽን ከሆነ ፐብሊክ ፕሮሲኪዩተር፣ ኢንተረስት ፓርቲ ኤንድ ፓረንትስ ነው የሚያደርጉት። ሳብቱ ደግሞ 2 ዓመት ወደ ኋላ መጥቶ ሜሪጅ እንዲያገባ ከተፈቀደለት ሜሪጅ ማግባቱ ብቻ ኢማንሲፔት ያደርገዋል። ይሄ ደግሞ ኢምፕሊሲት ኢማንሲፔሽን ይባላል። በምን ይደገፋል? በአንቀጽ 311 እና 13 አለን። ወደ አንቀጽ 8 እንሂድ። አንቀጽ 8 ላይ ደግሞ ምንድነው? ኮንሳጊዩናል ሪሌሽንሺፕ ነው ወይም የስጋ ዝምድና የሚባለው ማለት ነው አይደለም? የስጋ ዝምድና ላይ ከሆነ እንግዲህ ጋብቻ በስጋ ዘመዳሞች መካከል ይከለከላል ነው አይደለም? ግን በሁሉም ስጋ ዘመዶች ነው አይደለም። እንደምታውቁት ይህ ፋሚሊ ህግ ከመውጣቱ በፊት በኦርቶዶክስ አስተምህሮ መሰረት ነበረ ህጉ የተቀረጸው። ያ ማለት 7 ትውልድ ወደ ኋላ ወደፊት አይነት ነገር አለ አይደለም? በጣም ይለጠጥ ነበረ። አሁን ግን ይህቺ ህግ የወጣችው የእስልምናውን ማህበረሰብ ለማካተት ሲባል ያ ጠበብ ተደረገ። እንደገና ደግሞ ያው የኛን ማህበረሰብ ደግሞ አጠቃላይ ማህበረሰቡን ደግሞ ኢንተረስቱ ለመጠበቅ ሲባል ደግሞ ትንሽ ሰፋም ተደረገ። ዩሲ ስለዚህ ምን ሆነ? ጋብቻ የሚከለከለው ከላይ ወርታች በዲሴንዳንት መካከል በየትኛው መንገድ እሱ ሙሉ በሙሉ ክልክል ነው። ወደ ጎን ስትቆጥር ደግሞ ወንድ ከእህቱ ወይም ከአክስቱ፣ ሴት ከአጎቷ ወይም ከወንድሟ ጋር ብሎ ከለከለ። ከአክስት ልጅ ግን ይቻላል አይደለም? ከአጎት ልጅ ይቻላል አይደለም? በአንቀጽ 8 መሰረት now the question is አሁን ለምሳሌ አንድ ወንድ አክስቱን ለማግባት ዝግጅት እያደረገ ካለ ኦፖዚሽን ያስፈልጋል አያስፈልግም? ያስፈልጋል። ማን ነው የሚቃወመው? አንቀጽ 18 ቢ ላይ ይመስለኛል የሚቃወመው ማን ነው? አሴንዳንት ሊቃወም ይችላል አይደለም? ብራዘርስ ሊቃወሙ ይችላሉ፣ ሲስተርስ ሊቃወሙ ይችላሉ። ዛን ፐብሊክ ፕሮሲኪዩተር። ለምን ፐብሊክ ፕሮሲኪዩተር የመጣው እኮ ክራይም ኦፍ ኢንሰስት በዘመዳሞች መካከል አለ አይደለም? ሴክስ ማድረግ ወንጀል ነው አይደለም? እሱ ወንጀል ስላለ እኮ ነው እሱ የገባው። እሱ ወንጀል ስላለ ነው፣ ክራይም ኦፍ ኢንሰስት ስላለ ነው የገባው። ቅድም ኤርሊ ሜሪጅ ወይም ደግሞ ሴክሹዋል ኢንተርኮርስ ዊዝ ማይነርስ ወንጀል ስለሆነ ነው የመጣው። አሁን ደግሞ የመጣው ክራይም ኦፍ ኢንሰስት ስላለ ነው የመጣው። ከዛ ውጭ ያሉት ግን ብራዘርስ፣ ሲስተርስ፣ አሴንዳንትስ
ያዟቸው በደንብ ቢ ላይ ያለው ነው። እነኚህ ኦፖዝ ያደርጋሉ። መቼ ውሉ ሊወለድ ኦፈር ሲቀርብ ወይም ዝግጅት ሲደረግ ማለት ነው። ገና ኮንትራክት ኦፍ ሜሪጅ ሳይፈጸም ነው። ከተፈጸመ በኋላ ዲዞሉሽን ነው። ከተፈጸመ በኋላ ወደ የት ነው የምንሄደው? ወደ አንቀጽ 31 32 ነው። ለኤጅ ጉዳይ 31 ለዚህ ለኮንሳጊዩናል ምናምን ጉዳይ 32 አካባቢ ነው የምንሄደው እንጂ 18 ላይ አንመጣም። ቢን እንያት in the case of relationship by consanguinity or affinity by the ascendants of the future spouses or the ascendants of one of them or by the brothers or sisters of future spouses who have attained the age of 18 years or by the public prosecutor ግልጽ ነው አይደለም? አሴንዳንት ያው የየትኛውም አሴንዳንት ከተጋቢዎች መካከል ስለዚህ ብራዘርስ ሲስተርስ 18 ዓመት የሞላቸውና እንዲሁም አቃቢ ሕግ ሊቃወሙ ይገባል ሊቃወሙ ይችላሉ ነው የሚለው። ስለዚህ ቢፎር the conclusion of the marriage ነው ኮንሳጊዩናል ሪሌሽንሺፕ። አፊኒቲም እንደዛ ነው። አንቀጽ 9 ላይ ያለው አዲስ ነገር የለውም። ወደ ላይ ወርታች አይቻልም። ወደ ጎን ግን the man with sister of his wife, the wife with the lady with brother of her husband አትችልም ነው። ልብ በሉ አክስትና አጎት የሉም እዚህ ጋር። በአፊኒቲ ላይ አክስትና አጎት የሉም። ኮንሳጊዩናል ከሆነ አክስትና አጎት አለ አይደል? አፊኒቲ ላይ ግን አክስትና አጎት የለም። እቺ ለምጫ ትመቻለች እንዳፍራሷት ትንሽ ጠበብ ብሏል ማለት ነው። ያ ማለት ነው አንቀጽ 8 እና 9 ምናልባት ሜቢ ኮንሰንት ላይ ኦፖዚሽን ባይኖርም ሪዞሉሽን አለ ብዬ ነበር አይደል? ኤጅ ላይ ኮንሰንት ማን ኤጅ ላይ ኦፖዚሽን አለ አይደል? ማን ነው ተመልሼ ነው እሺ ወደ ኋላ ማን ነው ኦፖዝ የሚያደርገው? ሶስት አካላት ተጠቅሻለሁ። ኢንተረስት ፓርቲ፣ ፓረንትስ ኤንድ ፐብሊክ ፕሮሰኪዩተር። ምናልባት እነሱ ኦፖዝ ሳያደርጉ ጋብቻው ቢፈጸም ዲዞሉሽን ይጠየቃል። ዲዞሉሽን ሊጠየቅ ይችላል አይደል? ይጠየቃል። አንቀጽ 32 ይሄን ስላለፍኩት ነው። ዲዞሉሽን የሚጠይቀው ግን ማን ነው ካልን ኢንተረስትድ ፓርቲ ኤንድ ፐብሊክ ፕሮሰኪዩተር። ያው ሎጂኩ የፐብሊክ ፕሮሰኪዩተር ግልጽ ነው። ኢንተረስት ፓርቲ ላይ ፓረንትን አልጠቀስም 32 ላይ ግን ኢንተረስትድ ፓርቲ በሚለው ፓረንትን ይካተታሉ። that's fine። ጥቅም ያለው ወገን አይደል የሚለው? አዎ ከነሱ የበለጠ ማን ጥቅም አለው ለልጃቸው? ችግር የለውም። ዝሮ በ32 መሰረት እነኚህ ሰዎች ዲዞሉሽን ይጠይቃሉ ማለት ነው። 8 ላይ ኮንሳጊዩናል ከሆነ ኦፖዚሽን ቢኖር ጥሩ ነው። አሴንዳንት ብራዘር ሲስተርስ ኤንድ ፐብሊክ ፕሮሰኪዩተር ኦፖዝ ያደርጉ። እንዲያው እነሱ ሳይደርጉ ጋብቻ ሊፈጽም ከቻለ ጋብቻ ከተፈጸመ ማን ያፈርሰዋል? 30 ስንት ነው? 3 ይመስለኛል። 33 ባይጋሚ ነው 34 ነው 30 እሺ 31 32 እሱ ነው። እሺ ኮንሳጊዩናል እሺ resolutions of marriage concurrent in violation of the pediments arising out of the consanguinity or affinity shall be ordered on the applications of any interested person or the public prosecutor። ግልጽ ነው። ፐብሊክ ፕሮሰኪዩተሩ አሁንም የመጣው በምንድን ነው? በክራይም ኦፍ ኢነሰንስ ማነው ኢንሴስት ጀስቲፊኬሽን የመጣው። ኤኒ ኢንተረስት ፐርሰን ደግሞ ያው ቤተሰብ ምን ማለት ነው? ኤኒዌይ እንደዛ። ስለዚህ ዲዞሉሽን ላይ ኢንተረስት ፓርቲ ኤንድ ፐብሊክ ፕሮሰኪዩተር ለኤጅም አሁንም ኢንተረስት ፓርቲ ኤንድ ፐብሊክ ፕሮሰኪዩተር ለኮንሳጊዩናል አለ። ያ ነው። ስለዚህ እሺ 8 9 እንሂድ 10 11 ላይ በውክልና ጋብቻ ነው አይደለም? 11 ባይጋመስ ነው። 12 ነው በውክልና ጋብቻ። ባይጋመስም እንደዚሁ ባይጋመስ ይሄ በጋብቻ ላይ ጋብቻ የሚባለው ነው አይደለም? በጋብቻ ላይ ጋብቻ እሱም ቢሆን ኦፖዚሽን ያስፈልጋል አይደለም? ምክንያቱም ባይጋመስ ሜሬጅ ወንጀል አይደለም እንዴ 650ዎቹ ላይ አይደለም? ስለዚህ ወንጀል ስለሆነ አሁንም ፐብሊክ ፕሮሰኪዩተር አለ ወገኖች። በቀላሉ ምርጫ ላይ በቃ ወንጀል የሚመስላችሁ ነገር ከሆነ እንትኑ ፐብሊክ ፕሮሰኪዩተር አለ። እሱ መቃወም ይችላል። ሁለተኛ የሚቃወም ማን ነው? ጋብቻ እኔ ጋር ኦልሬዲ አለ የምትለው አካል ወይም የሚለው አካል። ሁለት ናቸው እዚህ ጋር የሚቃወሙት። ጋብቻ ኦልሬዲ ከኔ ጋር የተፈጸመ ነው የምትል ከሆነ ሴቷ ስፓውስ ፕሪቪየስ ስፓውስ እና ማን ፐብሊክ ፕሮሰኪዩተር። ወንድ ከሆነ የሚቃወመው ደግሞ ያው ሃዝባንድ እና ፐብሊክ ፕሮሰኪዩተር ማለት ነው። እነሱ ነው የሚቃወሙት። ሲፈርስስ ምናልባት እነሱ ሳይቃወሙ ቢፈጸም 33 ማለት ነው
አያችሁ ዲዞሉሽን ነው 33 The resolutions of diagrams shall be ordered on the application of either of the response of the diagrams image or public prosecutor. ግልጽ ነው አይደለም? አሁንም የቅድሙ ሎጂክ ነው። ፐብሊክ ፕሮሰኪዩተር ስቲል ወንጀል ነገር ከመሰለው ይገባል። ከዛ ሌላ ማን ነው የሚያመለክተው? ስቲል ጋብቻ ነው ይጋለም የሚለው ግን የመጀመሪያው ተጋቢ ከሞተ ግን ማን ነው ይሄ የሚቃወመው አካል ከሞተ ያው ባይጋመስ የተባለው ሜሪጅ ይቀጥላል ጽኑ ሆኖ ማለት ነው። ጽኑ ነው ይቀጥላል። ስለዚህ 11 ይሄ ነው። 12 በውክልና ጋብቻ ይቻላል። በውክልና ጋብቻ ይቻላል አይደለ? ለምሳሌ ጋብቻ በጣም አስፈላጊ ነው ለሆነ ጉዳይ ግን ወይ ባል ተጋቢ ወይ ወንድ ወይ ሴት ምናልባት አረብ ሀገር ነው ኮንትራቱን አቋርጦ መምጣት አይችልም አሁን እዚህ ያለውን። ስለዚህ በውክልና እሱ ፈቃዱን ከገለጸ ሚኒስትር ኦፍ ጀስቲስ በውክልና እንዲያገባ ሊፈቅድ ይችላል። ሰፊሽንት ኮዝ ካለ ማለት ነው። ይቻላል አይደለ? ታዲያ ሰሞኑን የት ይህግ ይቻላል እንደው አላየውም። አንድ ዜና አላያችሁ? አረብ ሀገር የምትኖር ሴት ያው ቤት ምናምን ትሰራለች እዚህ ለቤተሰብ እየላከች ብዙ ሀብት አጠራቀመች ዘን በአባቷ አማካኝነት በውክልና ጋብቻ ፈጸመች። እዚህ በውክልና ጋብቻ ፈጸመች። ልክ አዲስ አበባ እንደመጣች በውክልና ያገባው ሰውዬ ፍቺ ጠየቀ። የሚገርመው ነገር እሷ አታውቅም እሷ ለካ አታውቅም። እንግዲህ አባቷ ነው ያጨረበረ ነው የሚባለው። አባቷ ከዛ ጋር ያለውን ግንኙነት አይታወቅም። ዝሮ ከዛ ሰውዬ ጋር አስመስሎ የሚሆን ምን የሚሆን ዝሮ ጋብቻ ልትፈጽም ትሆናል። የሚገርም በውክልና ኢምፕራክቲስ አለ እያልኳችሁ ነው። እና አትሴንዶ ዘሬ ክርክር ተነሳ። በፍጹም እኔ ፍቃድ አልሰጠውም አላውቅም ነው ያለች። ፐርፐዙ እኮ ልክ በውክልና ካገባ ከዛ ስትመጣ ሀብት ይካፈላል። ሜቢ እንግዲህ ለአባት የሚሰጠው ነገር ይኖራል በድብቅ በቃ ሀብቷን በሙሉ ተካፍሎ ድንገት ለመሄድ ነው ያኛው አዲሱ ባል ወይ በውክልና ያገባት ባል እና ፍርድ ቤቱ ውድቅ አደረገው። ጋብቻ የለም አለ። አትሴንዶ ዘሬ ምን ሆነ? የፈረሰ የለም የተፈጸመ ጋብቻም የለም ገንዘብ አታገኝም ብሎ አባራራ። ይሄ የዛሬ ወር ነው። በዚህ ወር ውስጥ ያነበብኩት እንትን ነው። አስቡ እንግዲህ እና ጋብቻ በውክልና ሊፈጸም ይችላል፣ ግን ኮንሰንት ግድ እዛ ላይ መላክ አለበት። ግን እዚች ጋር አንድ ነገር እንመልከት። ሁሉም ጋብቻ በውክልና ይቻል ይሆን ማለት ከፎርም አንፃር ነው የምትለው ወይስ? አይ ማለት ሁሉም ማንኛውም በውክልና ማግባት ይችል ይሆን? ማይቻልበት አጋጣሚ ይኖራል። 43 እንመልከት ወገኖቼ፣ አንቀጽ 43 እንመልከት። Incapacity of spouses. The contract of marriage of the judicially interdicted person shall be no effect unless it is entered into by the interdicted person himself and approved by the court. አያችሁ በውክልና የሚባል ነገር ለማን አይሰራም? ለጁዲሻሊ ኢንተረስት ፐርሰን ሊያገባ ይችላል። there is no problem። ያው ፍርድ ቤቱ ለሱ ኢንተረስት የሱ ኢንተረስት ሪኳየር ስለሚያደርግ ፍርድ ቤቱ እንዲከታተለው አፕሩቭ እንዲያደርገው ይጠየቃል እንጂ ሊያገባ ይችላል። በውክልና ግን አይቻልም። በአካል አግብቶ ፍርድ ቤቱ ገምግሞት አይቶ ነው። ስለዚህ ሜሪጁ የሚፈጸመው ዊዝ ጁዲሻሊ ኢንተርዲክትድ ፐርሰን ከሆነ ኖ ሪፕሬዘንቴሽን በአካል ነው መሆን ያለበት። ግልጽ ነው። በሌላ አባባል አንቀጽ 12 ላይ በውክልና ጋብቻ ይቻላል የሚለው ድንጋጌ ተጋቢው ወይም ከተጋቢዎች አንዱ ጁዲሻሊ ኢንተርዲክትድ ፐርሰን ከሆነ አይሰራም። ግልጽ ነው ያ ማለት ነው። ስለዚህ ምርጫ ላይ ኤኒ ቢመጣ ያው እንደምታውቋት ፎልስ ነው የሚሆነው። አንቀጽ 13 እና 14ን አይተናል። አሁን 15 ያው ጁዲሻሊ ኢንተርዲክትድ ፐርሰን ነው። እንዲሁ ጁዲሻሊ ኢንተርዲክትድ ፐርሰን አሁንም ጋብቻ ሊፈጽም ይችላል። ሲፈጽም ኦፖዝ ማድረግ ይቻል ይሆን? አለው ኦፖዚሽን? አስራ 18 ሲል ምንድን ነው የሚለው? ሲል ባይጋመስ ነው አይደለ? ዲ in case of judicially interdicted person by his guardians or by public prosecutor. ግልጽ ነው አይደለ? ማንና ማናቸው የሚቃወሙት? ጋርዲያን እና ፐብሊክ። ጋርዲያን ሲል ፓረንት ሊሆን ይችላል። ጋርዲያን ሲል እንግዲህ ሰፊ ነው። ጋርዲያን እንደምታውቁት እንደ ሁኔታው ነው። ስለዚህ ፓረንት ማን ነው? ጋርዲያን እና ፐብሊክ ፕሮሰኪዩተር ነው። ጋርዲያን ኤንድ ፐብሊክ ፕሮሰኪዩተር። እሱ ሊያገባ ሲል አይ የለም በዚህ ምክንያት መሆን የለበትም
ፍርድ ቤት ካላጸደቀው አይነት ነገር። አፍተር ኮንክሉዥን ኦፍ ሜሪጅ ከሆነስ ምናልባት ለምሳሌ እነኚህ ሰዎች ተቃውሞ ሳያቀርቡ ጋብቻው ተፈጸመ እንበል። እንደዛ ከሆነስ አንቀጽ 34 ላይ ራሱ አንቀጽ 34 resolutions of marriage of judicial interdicted person. 1. When judicial interdicted person has a contracted marriage without prior authorization of court, the resolutions of such marriage may be requested from the court by judicial interdicted person himself or by his guardians. ግልጽ ነው አይደለ? በጋርዲያኑ ወይም በራሱ ምን ከሆነ ነው ኦፖዚሽን ሳይቀርብ ጋብቻ ከፈጸመ ባይዞ ጋብቻ ስለፈጸመ ነው ተቃውሞ የሚቀርበው ወይም ደግሞ ጋብቻ ስለፈጸመ ብቻ ነው ለሪዞሉሽን ጥያቄ የሚቀርበው እሱማ ጁዲሻሊ ኢንተርዲክትድ ነው ቢሆንም ግን ጋብቻ እንዲፈጽም መብት አለው ባይዘው ያው ፕሮሲጀሩ ትንሽ ቢለይ መብት አለው አውቶራይዜሽን ኦፍ ዘ ኮርት የኮርት አውቶራይዜሽን ካለ አይቻልም መጠየቅ ግልጽ ነው አይደል ኮርቱ ኦቶራይዝ ካላደረገው ጋብቻውን ብቻ ነው ሪዞሉሽን መጠየቅ የሚቻለው በጋርዲያኑ ወይም በሱ የሚጠይቀው የተከበረው ፍርድ ቤት አግብቻለሁ አዎ ግን ያገባሁት አንተ ኦቶራይዝ አታደርገኝ ነው ያ ማለት ደግሞ አንተ ጥቅሜ ይነካል አይነካም የሚለው ነገር አላየህልኝም አፍርስልኝ ነው እንጂ ኮርቱ ኦቶራይዝ ካደረገው አይሆንም ሜሪጅ በኮርስ ላይ ግን ኬዝ ባይ ኬዝ ቤዝ ይመጣል ኦን ኬዝ ባይ ኬዝ ቤዝ ሌትስ ሴ ለምሳሌ ለምሳሌ አሁን ህፃን ተረግዟል ኦልሬዲ በሁለቱ ሰዎች መካከል ልክ ዛሬ ለምሳሌ አብረው እንዳደሩ ፍቅረኛሞች ልጅት በማግስቱ አሜሪካ ሄደች እንበለን አሁን ከአሜሪካ ከሄደች በኋላ ከ3 ወር ከ2 ወር በኋላ እርጉዝ እንደሆነች አየች እርግዝናው ይወለዳል ግን ለዚህ ህፃን ሲባል ምናልባት የሁለቱ ሰዎች ሜሪጅ መፈጸሙ አስፈላጊ ሊሆን ይችላል ሜሪጁ አሁን እንዳትመጣ ሌላ ጥቅም አለ ምክንያቱም ህፃኑ አሜሪካ እንዲወለድ ይፈልጋል ዘር አውቶማቲካሊ የአሜሪካ ዜግነት እንዲያገኝ ማለት ነው እሱን ትፈልጋለች እንዳትመጣ ግን ደግሞ ሜሪጅ ደግሞ አለመፈጸም አትችልም ከዛላ አይደል አውቶማቲካሊ ሜሪጅ መፈጸም ትፈልጋለች ብቻ እንደዚህ አይነት ምክንያቱ መጀመሪያ ጥያቄ ሲተሰይ በጣም ቀላል ምሳሌ ልንገር ለምሳሌ አሁን ልጅት ማአት ንብረት አላት እዚህ አይደለ ማአት ንብረት አላት ለምሳሌ ይህንን ንብረት የሚጠብቅላት ቤተሰብ አጎት ምናምን አባት የለም ቢኖርም እምነት የላትም ቢሆንስ እምነት የላትም ቢኖርም ግን ደግሞ በዛው ልክ ደግሞ በቅርቡ ታገባው ደግሞ እጅግ የምትወደው ጓደኛ አላት እዚህ አሁን ይሄ ጓደኛ ንብረቱን በቃ ይሄ ልክ እንደ ባልና ሚስት ተረክቦ ለመንከባከብ የባለት ስታተስ የለውም ስለዚህ ምን መሆን አለበት ጋብቻ ቢፈጸም ግን በቀላሉ በአንቀጽ 60 መሰረት ንብረቱን ማስተዳደር ይችላል ነበር በቀላሉ ማለት ነው እንደዛ ካልሆነ ግን ሪስክ አለው እንዲያውም አንተ ማን ነህ ይያሉ እኔ አባት እኔ እናት እኔ ወንድም ይያሉ አንተ ምን አባገባ ይያሉ ያባሩታል ዘን ተማከሩ ውዴ እኔ ይኸውልሽ በንከባከብ ንብረትሽን ደስ ባለኝ ግን አባትሽና እናትሽ ሊያስቀርቡኝ አልቻሉ ምን አባገባህ እኛ አባት ወላጅ ይያለን ይያሉኝ ነው ነው ችግር የለውም ታዲያ ካገባሁ ባልከውን እኮ ከነሱ በፊት አንተ ትቀድማለህ ደግሞ ትክክል ነው በህግ መሰረት አይደለ ስለዚህ ቀላል መፍትሄ ያለችና በውክልና ገባች ከዛ በኋላ እነሱ አይናቸው እያየ ከንብረቱ ይከለከላሉ በቃ ምክንያቱም የሱ ነው ንብረቱ አሁን ጋብቻ ስለሆነ ግልጽ ነው ሌላ ምሳሌ ይኖራል ብዙ እንደ ኬዙ ይለያያል ቀረስን ዘን 16ኛ ላይ ያለችው ምንድነች ዊዶውድ ነው አይደለ አንዲት ሴት ዛሬ ላይ ጋብቻውን ምን አለች በተነች ኦኬ ተፋታችን በል ከተፋታች በኋላ እስከ 6 ወር መጠበቅ አለባት ነው አይደለ ሌላ ጋብቻ ለማግባት እስከ 6 ወር ምንድነው ፐርፐዙ ምክንያቱም የተጸነሰ ህፃን ቢኖር
ከየትኛው ተወለደ የሚል ጥያቄ በኋላ እንዳይነሳ ለማለት ነው። ሆኖም ግን ኤክሴፕሽናሊ ግን ሆኖም ግን ይህች ሴት ለምሳሌ በሕክምና እንዳላረገዘች ከተረጋገጠ ወይም ደግማ የምታገባው የድሮውን ባል ከሆነ እንደዛ ከሆነ ግን ማግባት ትችላለች ይችላል አይደለም 16 እሺ እስኪ ABCD ምርጫዎቹን ያቸው የውመን may not inquiry unless not marry unless 108 days 108 days have elapsed since the dissolution of previous marriage. Sub 2. The provisions of Article 1 of this article shall not apply where a woman gives birth to a child after the dissolution of her child marriage. ይህ ምን ማለት ነው? ለምሳሌ ጋብቻው የፈረሰው ትናንትና ነው አይደል? ትናንትና ፈረሰና የዛሬ 2 ሳምንት ወለደች። የዛሬ 2 ሳምንት ከወለደች ከዛ በኋላ ለምንድን ነው 6 ወር የሚጠበቀው? በቀረችው 5 ወር ተኩል ድጋሚ አርግዛ ትወልዳለች ተብሎ አይታሰብም። ሚኒመም የሚታሰበው 7 ወር ነው አይደል? አንድ ህፃን በቃ ስለዚህ እሱ ከሆነ ወዲያውኑ እንደተፋታች ከወለደች ይህ 6 ወር መጠበቅ አይጠበቅባትም፣ ወዲያውኑ ታግባ ነው። ሁለተኛው ኤሌመንት ደግሞ ምንድነው? የምታገባው ድጋሚ የምታገባው በእርቅ ምክንያት ታርቀው ከሆነ የድሮ ባሏን ከሆነ አያስፈልግም 6 ወር መጠበቅ ነው። ምክንያቱም ድሮም እሱ ነበር አሁንም እሱ ነው አይደል? ሶስተኛው ደግሞ ምንድነው? በህክምና አላረገዘችም የሚል ወረቀት ካገኘች 6 ወር መጠበቅ አይጠበቅባትም ነው። አሁን ግን 6 ወር ሳትጠብቅ ብታገባስ ኦፖዚሽን ይኖር ይሆን? ልታገባ ብታደርግስ? የለም ኦፖዚሽን። እሺ ልብ በሉ። ኦፖዚሽን የሌላቸው ሴንሻል ኮንዲሽንስ እነማን ናቸው? ኮንሰንትና ፔሪድ ኦፍ ዊዶሁድ ለምርጫ የሚመቹ ናቸው። ኮንሰንትና ፔሪድ ኦፍ ዊዶሁድ ውክልናም የለውም፣ ባይዘው ውክልናም የለውም። ለምንድን ነው? ቢኮዝ ዜር ኢዝ ኖ ክራይም ኤሌመንት። ግልጽ ነው አይደለ? ክራይም ኤሌመንት ብዙም የለውም። እና ልብ በሉ አንቀጽ 6 አንቀጽ 12 ሪፕሬዘንቴሽን አንቀጽ 16 ፔሪድ ኦፍ ዊዶውድ እነኚህ ባይከበሩ ዜር ኢዝ ኖ ዋት ኦፖዚሽን። ዲዞሉሽን ደግሞ ለሁለቱ አለ፣ ለዊዶውድ ግን የለም። እንዳትረሱ ይችን ምንድን ያልኩኝ አሁን ኮንሰንት ይውላችሁ። ኮንሰንት ሳይከበር ጋብቻ ሊፈጸም ሲል ቢታወቅ ኦፖዚሽን የለም። ዲዞሉሽን ግን አለ። ዲዞሉሽን የሚጠይቀው ግን ማን ነው? ኮንሰንቱ ቪሼት የሆነበት አካል ብቻ። አንቀጽ 38 ማን ነው? አንቀጽ 35 36 ዘን ውክልና ላይ ሴትዮዋ ሳትፈቅድ ወይም ሰውየው ሳይፈቅድ ውክልና ጋብቻ ሊፈጽም ቢል ቢታወቅ ኦፖዚሽን የለም። አንፎርቹኔትሊ ዲዞሉሽንም የለም። እዚህ ላይ ባይጠቅሰውም ግን በኋላ ግን ያው አለ በአንቀጽ 76 መሰረት ግልጽ ነው አይደለም? ግን አጋጣሚ ከአንቀጽ 31 እስከ እንትን አለ እስከ 39 ባለው የለም። ሜቢ 38 ምንድን ነው የሚለው? የለም በቃ። ስለዚህ አጋጣሚ እዚህ ባይኖርም ግን ምን ማለት ነው? በ76 መሰረት ይሆናል። 76 ላይ የሜሪጅ የሚፈርስባቸው 75 እና 76 ተቀምጠው የለም? ዴዝ፣ ዲክላሬሽን ኦፍ አብሰንስ፣ ዲቮርስ እና ኢሴንሻል ኮንዲሽን ሲጣሱ ስለሚል 4 ምክንያቶች አሉ ጋብቻ የሚፈርስባቸው: ዴዝ፣ ዲክላሬሽን ኦፍ አብሰንስ፣ ኢሴንሻል ኮንዲሽን ቫዮሌሽን እና ዲቮርስ። ስለዚህ ኢሴንሻል ኮንዲሽን ቫዮሌሽን የሚለው ስለሚያሟላ በዛ ይሆናል ማለት ነው። ስለዚህ ሪፕሬዘንቴሽን ዲዞሉሽን በዛ ቢሆንም ኦፖዚሽን የለም። ፔሪድ ኦፍ ዊዶውሁድ ኦፖዚሽን የለም። ዲዞሉሽንም በዊዶውሁዱ የፔሪዱ አልተከበረም በማለት ብቻ ከሆነ ዲዞሉሽን የለም። ለነገሩ እንትን ራሱ ሪፕሬዘንቴሽን ውክልና ራሱ እኮ የሚገርመው ምን ሄደው እኮ ሳልፈቅድ ነው የተጋባው ነው አይደለም? እሱ እኮ ስቲል ቪሼት ኮንሰንት እኮ ነው ባይዘው ምንም እንኳን በ13 እና በ14 ባይሆንም ቪሼትድ ኮንሰንት ነው። ስለዚህ በ13 ኤግዞስቲቭ ስላልሆነ ሊስቱ በ13 ሊወርቅ ይችላል፣ ችግር የለውም። ስለዚህ ያ ማለት ምንድነው? በአንቀጽ 36 ልንጠይቅ እንችላለን ማለት ነው። 36 ላይ ፋንዳሜንታል ኤረር አለ አይደል? አዎ በዛም ይቻላል። ምክንያቱም ሊስቶቹ 13 ላይ ያሉት ኤግዞስቲቭ ስላልሆኑ ሳልፈቅድ የተገባው ለማለት ይቻላል ነው። ኤኒዌይ እንደዛ ስላለ ጨረስን። እነኚህ ኢሴንሻል ኮንዲሽንስ ኦፖዚሽን ወዘተ አነሳን።
ያው ከ30 ማነው ከ23 እስከ 30 ምናምን ያለው ይሄ ሲቪል ሜሪጅ እንዴት እንደሚመዘገብ ምናምን ነው የሲቪል ኦፊሰር ስታተሱ ነው። 28 ላይ ሬጅስትሬሽን ሁሉም እንዲመዘገብ ያስገድዳል። ከተመዘገበ በኋላ ሰርቲፊኬት ይሰጠዋል ነው የሚለው። ኦኬ ሬጅስትሬሽን ማንዳቶሪ ነው ኦፕሽናል አይደለም። ግን እንዳልኳችሁ ትናንት የአቅም ውስንነት ስላለ ብቻ ነው የማይፈጸመው ነው። ብዙም አይደለም። ግን አሁን ከ31 እስከ 37 ያነሳናቸውን በደንብ ከቅድሞቹ ጋር እዩዋቸው። ወደ አንቀጽ 40 እንሂድ። አንቀጽ 40 ኮንትራክት ኦፍ ሜሪጅ የሚባለው ነው። ኦኬ ፖዝ አድርጉ ትንሽ እንራፍ ነው ላይ አውቶማቲክሊ በ16 ዓመት አግባ ስትባል አውቶማቲክ ለሁሉም ነገር ነፃ ትሆናለህ፣ ኢማንስፔት ትወጣለህ። እዛ ላይ ግን አይቻልም። ሲጀመር የምትቀጠረውም ሚኒስትሪ ኦፍ ሞልሳ ነው አይደል? በሚያወጣቸው የተወሰኑ የሥራ አይነቶች ነው። ስለዚህ ለዛ ብቻ ነው የሚሆነው፣ አይሆንም። እሱ ጥያቄዎቹ ኢንተረስቲንግ ነበሩ፣ በጣም ጥሩ አስከለሱን። እሺ እንቀጥል። ኮንትራክት ኦፍ ሜሪጅ አንቀጽ 40 ላይ ነው። ያው ትናንት ያላችሁት ነው። ኮንትራክት ኦፍ ሜሪጅ የትኛውም ታይፕ ቢሆን በታይፕ ቢለያይም ሌጋል ኮንሲኩዌንስ ወይም ኢፌክቱ አንድ ነው ነው ባጭሩ። ትልቁ መርህ ያለው አንቀጽ 40 ላይ ነው። 41 ስለ ኮንሱሜሽን ኦፍ እንትን ነው ሴክስ ነው። ስለዚህ ሜሪጅ ወይም ኢፌክት ኦፍ ሜሪጅ ሻል ኖት ዲፔንድ ኦን ዘ ሪል ኦር ፕሪዚዩምድ ኮንሱሜሽን ኦፍ ሜሪጅ ነው የሚለው። ግልጽ ነው አይደለም? ሰዎች ጋብቻ ፈጽመናል ብለው ከገቡ በኋላ አልጋቸው ላይ እኛ እናይም የሚያደርጉትን ነገር ፕሪዚዩምድ ነው። ስለዚህ በቃ ሜሪጅ ፕሪዚዩምስ ኮንሱሜሽን ኦፍ ሴክስ። ከዛ ውጭ ምንም የሚደረግ ነገር የለም። ኢፌክትም የለውም። በእውነት ኢፌክትም የለውም። ሰዎች ሊፋቱ ይችላሉ። በቃ በአግባቡ የምፈልገውን ይሰጠኝ አይደለም ልፋታ ብላ መጠየቅ ትችላለች። መብቷ ነው። ባይዘው ለዚህም ነው ዲቮርስ ሲጠየቅ ባልና ሚስት ሪዝን እንዲናገሩ አይገድዱም የሚባለው ህጉ ላይ ያስቀምጠዋል። አንቀጽ 77 ላይ ዲቮርስ ሲጠይቁ ፍርድ ቤት ማለት ነው ምክንያታችሁ ምንድነው ተብሎ አይጠየቅም። ለምን? ያው የሴክስ ጉዳይ ከሆነ በግልጽ ያወሩ ተብሎ ስለሚታሰብ ማለት ነው። እና ዊዛውት ኤኒ ሪዝን ያው ለነጻነት ሲባል ዊዛውት ኤኒ ሪዝን መጠየቅ ትችላላችሁ እንትናችሁ ፍችን። ስለዚህ አንዱ ምክንያት ግን ይሄ የሴክስ ጉዳይ ነው። ኤኒዌይ ከዛ ውጭ 42 ያው ኮንትራክት ኦፍ ሜሪጅ ሲከናወን ኮንትራክት ኦፍ ሜሪጅ የሚገዛው ፐርሰናል ኢፌክትን ሊሆን ይችላል፣ ፔኩኒያሪ ኢፌክት ኦፍ ሜሪጅን እሱም ሁሉ ነው። ምን ማለት ነው? ለምሳሌ ሲጋቡ የግል ንብረት ነበረ፣ ከዚህ በኋላ የሚፈራም አለ፣ የኮመን ፕሮፐርቲ አለ፣ ምን አለ። ይህንን እንድትል እዛ ላይ ኮንትራክት ኦፍ ሜሪጅ ላይ ማስቀመጥ ይችላሉ። ኮንትራክት ኦፍ ሜሪጅን ሲያስቀምጡ ባይዘው ሲቪል የመዝገብ ሹሙ አለ አይደለም? እሱ ትክክለኛ ነው አይደለም አያውቀውም። እሱ ይህንን የሚያረቀው ማነው? ሎየሩ ነው። ሎየሩ ያረቅላቸዋል። በፍላጎታቸው በሀሳባቸው መሰረት የሚጠየቀውን እየጠየቀ ያንን ነው የሚፈራረሙት። እርግጥ ነው ፎርም ይኖራል፣ ግን መጨመር መቀነስ ይቻላል። እና ኮንትራክት ኦፍ ሜሪጅ ምንድነው? ፐርሰናል ኢፌክትንም ፔኩኒያሪ ኢፌክትንም የሚገዛ ነው። በራይቲንግ የሚሆን ነው። በጽሁፍ ካልሆነ ተቀባይነት የለውም። በጽሁፍ ነው የሚሆነው በአንቀጽ 44 መሰረት። ከዛ በኋላ ያው በኮርት ወይም ደግሞ በሲቪል ስታተስ ማነው መዝገብ ሹም ቢሮ ይቀመጣል። አንድ ኮፒ ከነሱ ጋር ይሆናል ነው። ኤኒዌይ ስለዚህ ኮንትራክት ኦፍ ሜሪጅ የሚገዛው ማንን ነው? ቦዝ ፐርሰናል ኢፌክትንም ፔኩኒያሪ ኢፌክትንም ነው የሚገዛው። እንግዲህ ሞዲፋይ ሊደረግም ይችላል። ሞዲፋይ ሲደረግም እንደዚሁ በፍርድ ቤት ጸድቆ ነው ትክክለኛ ኮንትራክት ኦፍ ሜሪጅ የሚሆነው። ለምን መሰላችሁ? ልክ ለተሳይ ከተጋቡ በኋላ በጣም ብዙ ጊዜ እንዲያው ኬዝ ላይ ሚዲያ ላይ የሚሰሙት አንዳንድ ወይ ሴቶቹ ወይ ወንዶቹ የግል ንብረትሽን በእኔ ስም ካላዞርሽልኝ፣ ባልና ሚስቱ ነው እኮ አብረው የተጠቀሙት፣ በስም መዞሩ ምን አመጣው? ሳታማኝ ብላኝ አይነት ነገር እኮ ነው አይደለ? ለምሳሌ በጣም ቅርብ ጊዜ እንደዚሁ የሰማሁት ኬዝ መኪና አለው ሰውየው እና ሚስት ሁሌ ለምንድን ነው በእኔ ስም ማታዞራት መኪናዋን ግን አዞርልኝ ነው የምትለው። ምንድነው እንትኑ? እርግጥ ነው ስታሽከረክር ምናምን ችግር ይፈጠር ያው ኮንሲኩዌንስ ይኖረዋል። ግን ችግር የለውም። እሱም ቢሆን ዝሮ አድሬን ነው ዘዴ የሚያዘው ኦነሩ ነው አይደለ? ምንም ችግር የለም መንጃ ፈቃድ እስካላት ድረስ እና ሁሌ በስም አዞርልኝ ነው የምትለው። ለካ በድብቅ ሌላ ፍቅረኛ ይዛለች እና ያቺ መኪና በስም ከዘሮች በኋላ ወጣ ለሚሄድ ነው። የሚገርማችሁ ነገር ሌላ ፍቅረኛ ይዛለች፣ በጣም የምትወደው የሚወዳት እና ይሄን ሰውዬ የቀረበችው ለገንዘብ ነው። እና ያኛው ቶሎ አፍጥኙ ቶሎ ተፋች ሲላት ምንድነው የምትለው? እስኪ ጠብቀኝ ትንሽ የምፈጽመው ጉዳይ ስላት ጠብቀኝ ነው የምትለው። ገብቷችኋል አይደል?
ስለዚህ አሁን በዚህ ጊዜ ኮንትራት ኦፍ ሜሪጅ ከተፈጸመ በኋላ ይህች ሴት መኪናው ይዞርልኝ መኪናው በኔ ስም ይሁን የሚል ከሆነ ኮንትራት ኦፍ ሜሪጁ አሜንድ ይደረጋል ማለት ነው። ሞዲፋይ ይደረጋል። ድሮ ይህኛው መኪና በኔ ስም ነው የኔ ንብረት ነው የሚለውን አሁን በእሷ ስም ነው አይነት ነገር የሚል ሞዲፋይ ይደረጋል። ዘን ፍርድ ቤት አፕሩቭ ያደርገዋል ማለት ነው። እና ለዛ ነው ኮንትራት ኦፍ ሜሪጁ ሞዲፋይ ይደረጋል ሲባል አንቀጽ 59 እና 60 ላይ አለ። አሁን 59 ምንድነው የሚለው? ፐርሰናል ፕሮፐርቲ ባለ ፕሮፐርቲው ነው ማኔጅ የሚያደርገው አይደለ? ኢንካሙን የሚሰበስበውን ባለ ፕሮፐርቲው ነው፣ መሸጥ የሚችለውን ባለ ፕሮፐርቲው ነው። መኪናው ከጋብቻ በፊት እኔ ከነበረች ከዛ በኋላም ማኔጅ ማረጋት በ59 መሰረት እኔ ነኝ። ከመኪናውም የሚገኘውን ኢንካም የሚሰበስበው እኔ ነኝ። መኪናውን መሸጥ መለወጥ የምችለው እኔ ነኝ በ59 መሰረት። በአንቀጽ 60 መሰረት ግን በአንቀጽ 60 መሰረት ይህንን ፐርሰናል ፕሮፐርቲ እኔ አልችልም ባለቤቴ ታስተዳድር ብዬ ለባለቤቴ ልሰጥ እችላለሁኝ። እሷ እንድትሰበስብ ኢንካሙን እሷ እንድትሸጥ እንድትለውጥ ማድረግ ይችላሉ ማለት ነው። ይሄ የሚገለጸው በኮንትራት ኦፍ ሜሪጁ ነው ወዳጆች። አያችሁ ብዙም ጊዜ ፍቅር መቸስ መጥፎ አይደለ? ሰዎች በጣም ፍቅር ላይ ሲሆኑ ኢሎጂካል ይሆናሉ። ይሄ አርቆ ማሰብ ነገር የለም አይደለም? ይሄ ሌጋሊ ኢምፓክቱንም ማስተዋል ምናምን ነገር የለም። ጊዜያዊ ደስታ ለነሱ አጋራቸው ማስደሰት፣ እነሱ መደሰት እሱን ነው የሚሹት። ያ ነገር እንዳይፈጠር ነው ጥንቃቄ የሚደረገው። ይሄ ሞዲፊኬሽኑ መመዝገብ አለበት ወዘተ የሚለው እና አንቀጽ 60 ላይ ምንድነው የሚለው? ፐርሰናል ፕሮፐርቲን ከፈለገ አንደኛው ተጋቢ ሌላኛው ተጋቢ ማኔጅ እንዲያደርግና እንዲያስተዳድር እንዲሸጥ እንዲለውጥ ማድረግ ይችላል። በምኑ? በኮንትራት ኦፍ ሜሪጅ ነው የሚለው እና ኮንትራት ኦፍ ሜሪጅ ትልቅ ኢምፓክት አለው ነው። ዘን አንቀጽ 60 ላይ ስታዩት ፓርቲዎች በሜሪጅ ኮንትራክታቸው ፐርሰናል ፕሮፐርቲ ሌላኛው አካል ሌላኛው ተጋቢ እንዲያስተዳድር እንዲሸጥ እንዲለውጥ መወሰን ይችላሉ ይላል። አያችሁ አሁን ይሄ ልክ ውሉ ማን ነው ሜሪጅ ሲፈጸም ኮንትራክቱ ላይ ሊገባ የሚችል ነገር ነው። ታዲያ ይሄ በራይቲንግ መሆን አለበት ምናምን የሚባለው ለዛ ነው። ሞዲፋይ ሲደረግ እንደዚሁ በጥንቃቄ መደረግ አለበት። ፍርድ ቤት አፕሩቭ ማድረግ አለበት። ሞዲፊኬሽን ራሱ የሚባለው ለዛ ነው። ከዛ ውጪ አንቀጽ 48 ላይ ያው ኮንትራት ኦፍ ሜሪጁ በቂ ባልሆነ ጊዜ ምናምን ቀጣይ ያሉ ፐርሰናል ኢፌክቶችን ህጉ ይገዛል ብሎ ከ49 እስከ 55 ስለ መተጋገዝ፣ ስለ አብሮ መኖር ኮሃቢቴሽን፣ ስለ ምናምን፣ ስለ ሬዚደንስ ምርጫ ምናልባት ለጊዜውም ቢሆን ሰፓሬትሊ ስለ መኖር፣ ስለ ፊደሊቲ በ56 ይደነግጋል። ይሄኛው ሰልፍ ኤክስፕላናቶሪ ብዙም ኢሹ የለውም። አሁን ለፈተናችን ሲባል በጣም በጥንቃቄ ቢቻል እያንዳንዱን ንዑስ አርቲክል እስከ ምናምኑ በቃላችሁ ማስታወስ ያለባችሁ ከአንቀጽ 57 ጀምሮ ያለችው ምንድነው? ይሄ ፔኪዩኒያሪ ኢፌክት ኦፍ ሜሪጅ የሚባለው ፐርሰናል ኢፌክት ኦፍ ሜሪጅ ከ49 እስከ ስንት ነው? እስከ 56 ነው። የተለየ ነገር የለውም። 56 ፊደሊቲ ነው፣ መተማመን አለባቸው። ፊደሊቲ ሲባል ሴክሹዋሊ ነው። ጋብቻ ውስጥ ያሉ ሰዎች ጋብቻ ውጪ መሄድ የለባቸውም ነው። ሰፓሬሽን ለተወሰነ ጊዜ በስራ በምን ምክንያት ተለያይተው ሊኖሩ ይችላሉ ነው። ሬዚደንስ 54 አለ፣ ኮሃቢቴሽን 53 አለ። ያን ያህል የለውም በእውነት። ምናልባት ኮሃቢቴሽን ላይ ሳብቱ የሴክስ ጉዳይ አለች፣ አሁን ትመጣለች ድጋሚ። 41 ላይ ምን ብሎን ነበረ? the effect of marriage shall not depend on the real or presumed consummation of marriage ብሎን ነበር አይደለም? shall not depend ግን 53 ነው። ሁለት ደግሞ ግን አልፈልግም ሴክስ ካንተ ጋር ላደርግ ማለት ደግሞ አይቻልም፣ ወይም ካንቺ ጋር ላደርግ ማለት ደግሞ አይቻልም አንለስ የጤና ጉዳይ ከሌለ በስተቀር ጤና ጉዳይ ሲሪየስ የሆነ የጤና ጉዳይ ከሌለ በስተቀር ባል ለሚስት እምቢ አይልም፣ ሚስትም ለባል እምቢ አትልም አይነት ነገር። እሱ አብራችሁ ከ41 ጋር ይዋት ኢፌክት የለውም ማለት እሺ አትበይ እንደማለት አይደለም። አሁን ይኸውላችሁ 57 ላይ ያለው ፐርሰናል ፕሮፐርቲ 57 ላይ ያለው ምንድነው? ፔኪዩኒያሪ ኢፌክት ይጀምርና 57 ላይ ምንድነው? በጋብቻ ኦን ዘ ዴይ ኦፍ ዘ ሜሪጅ ኦን ቢፎር የሚለውን ባይገልጸውም ግን ቢፎር ያለው ባይ ዲፎልት የታወቀ ነው በሚል ቢፎር ኦን ብለን እንሰበው። ቢፎር ኦር ኦን ዘ ዴይ ኦፍ ዘ ሜሪጅ ተጋቢ የትኛውም ተጋቢ ያለው ንብረት የምንድነው? የግሉ ነው። ከሜሪጅ በኋላ ደግሞ በዶኔሽን ወይም በሳክሴሽን በውርስ የሚያገኘው አሁንም የግሉ ነው። ምን አልኳችሁ? ለምሳሌ ከጋብቻ በፊት ቤት የነበረው ሰውዬ የጋብቻው ቀን ወይ ከጋብቻው በኋላ ያ ቤት የራሱ ነው። ወይ በጋብቻው ቀን ዛሬ እየተጋባ ቤቱ ነበረው አይደለም ኦልሬዲ። ስለዚህ ኦን ዘ ዴይ ኦፍ ዘ ሜሪጅ ያ ቤት በሱ ስም ከነበረ አሁንም የግሉ ሆኖ ይቀጥላል ነው። ዶኔሽን ከዛ በኋላ ከተሰጠው የግሉ ሆኖ ይቀጥላል።
ሳክሴሽን ከዛ በኋላ ከወረሰም የግሉ ነው ይቀጥላል። 58 ላይ ኦነረስ ታይትል ነች። ምንድነው እንግዲህ ኦነረስ ታይትል ምናልባት አንድ ግለሰብ በዶኔሽን ወይም በሳክሴሽን ወይም ከዛ በፊት የነበረውን ንብረት ሊሸጥ ሊለውጥ ይችላል አይደል? መብቱ ነው። ሌትስ ለምሳሌ እኔ ቤት ነበረኝና የግል ነው የባለቤት አይደለም። 58 መሰረት ቤቱን ሽጬ ሌላ ሲኖትራክ ገዛውኝ። አሁንስ የጋራ ነው አይደለም? አሁንም የግል ነው አይደለም? ግን የግል ሆኖ እንዲቀጥል ፍርድ ቤት ላይ ማሳወጅ አለብኝ። ሳብቱ ላይ ፍርድ ቤት ሄዶ ካልጸደቀም ለምን መሰላችሁ? ፍርድ ቤት ሄዶ ሲጸድቅ ፍርድ ቤት ሌላኛውን ተጋቢ ይጠራል። እንዴት ነው ይሄ መኪና ቤት የግል ንብረት የሆነው ቤትን ሽጬ የገዛሁት ነው እና የግል ሆኖ ይጽደቅልኝ ይመዝገብልኝ እያለ ነው። አረ እንዴ ውሸት ነው። የኔ ታክሲ ነበረች እሷንም ሽጦ ጨምሮበታል ዋጋ። ይሄ ወረኛ አለች። ከዛስ ካላጸደቀው የጋራ ንብረት ነው የሚሆነው። ይሲ ስለዚህ የግል ንብረትን ሽጠን ሌላ ንብረት ስንገዛ ፍርድ ቤቱ ማጽደቅ አለበት፣ መመዝገብ አለበት። ምን የግል ሆኖ እንዲቀጥል 58 ይሄን በደንብ ይዩልኝ። ከዛ 59 ስለ ማኔጅመንት የሚያወራው ነው። ፐርሰናል ፕሮፐርቲ እንዴት ማኔጅ ይደረጋል ሲባል እንግዲህ ቤቱ የግል ነው ብያቸው አይደለ? እኔ ነኝ ማኔጅ የማደርገው አድሚኒስተር የማደርገው እኔው ራሴ ነኝ። ማይ ዋይፍ አይመለከታትም ማለት ነው። ግልጽ ነው አይደለ? እኔ ነኝ የማደርገው። ኢንካሙን የምሰበሰበው እኔ ነኝ። ቤቱን አከራይቼ ከሆነ ከኪራዩ የሚገኘውን ገቢ እኔ ነኝ የምሰበሰበው። ቤቱን መሸጥ ከፈለኩም እኔ ነው የምሸጠው። 59 ነው። ግን እኔ በስራ ምክንያት ወይ በተለያየ ምክንያት ቤቱ ባለበት አካባቢ ስለማልኖር እምል ከሆነ በኮንትራት ኦፍ ሜሪጅ ውስጥ ምን ማድረግ አለብኝ? ሴትዮዋን መወከል ይችላል ማለት ነው። ምን ብዬ ቤቱን እንድታስተዳድር፣ ኢንካሙን እንድትሰበስብ፣ እንድትሸጥ፣ እንድትለውጥ በሚል ማለት ነው። አያችሁ? እንድትሸጥ እንድትለውጥ ካልን ስፔሻል ኤጀንሲ ማለት ነው ባጭሩ። እንድታስተዳድር የሚል ከሆነ ደግሞ ይሄ ምንድነው ጀነራል ኤጀንሲ ነው። አንቀጽ 2204 እና 05። ስለዚህ ይሄ በኮንትራት ኦፍ ሜሪጅ እንደዛ ብሎ መወሰን ይቻላል። መጀመሪያ ኮንትራቱ ሲፈጸም ወይም በሞዲፊኬሽን አሁን 51 ተመልከት 61 እንመልከታል። አሁን ያወራሁት ይሄ በኮንትራት ኦፍ ሜሪጅ ያልኩት 60 ነው። ራሴ ማስተዳደር እችላለሁ ምናምን ያልኩት ደግሞ 19 ነው። 61 ግን እንመልከታል። 61 ላይ ሀሳቡን ልበለው እንዳይደክመው አረታው። እሺ one of spouses may freely interest to the other spouse the administration of all or part of his personal property. ሳብቱ ምንድነው እያለ ያለው? ይሄ አንደኛው ስፓውስ ማለት ነው የግል ንብረቱን በከፊልም ሆነ በሙሉ በሙሉ ሌላኛው ስፓውስ እንዲያስተዳድር በኮንትራት ኦፍ ኤጀንሲ በኤጀንሲ ሊወክለው ይችላል ነው ባጭሩ። 60 ምንድን ነው የሚለው? It may be agreed in a contract of marriage that one of the spouses shall administer all or part of the personal property of the other spouse. ምን ነው ልዩነቱ ወገኖች? ልዩነቱ ምንድነው? አንድ እኮ ነው የሚያወራው አይደል? 61 እና 60 እኮ አንድ ነው። 60 ላይ ምንድነው እያለ ያለው? በጋብቻ ውል ይላል የፐርሰናል ፕሮፐርቲ ያለው ተጋቢ ለሌላኛው ተጋቢ እንዲያስተዳድርለት ወይም ደግሞ እንዲሸጥ እንዲለውጥለት ማድረግ ይችላል ይላል። እንደገና 61 ደግሞ አሁንም ውክልና ሊሰጥ ይችላል ነው የሚለው አይደለም? ንብረቱን በከፊል ወይም ሙሉ በሙሉ ሌላኛው ተጋቢ እንዲያስተዳድር፣ እንዲሸጥ፣ እንዲለውጥ ውክልና ሊሰጥ ይችላል ይላል። ምንድነው ዲፈረንሱ? ምንድነው? ልክ ነው። አንቀጽ 60 ላይ ያለው ልክ ኤ እና ቢ ሲጋቡ የኮንትራት አለ አይደለም ጋብቻውን እዛ ላይ አንቀጽ 1 2 3 ብለው ሲዘረዙ ለምሳሌ አንቀጽ 4 ምንድነው የሚለው? እኔ ሚስተር ኤ ያለኝ ንብረት የግል ንብረት ወይዘሮ ቢ እንዲያስተዳድሩት ፈቅጃለሁ፣ ኢንካሙን እንዲሰበስቡት፣ አስፈላጊ ሆኖ ሲገኝ ደግሞ እንዲሸጡት ፈቅጃለሁ፣ ተስማምቻለሁ ሚል ነው። እዛው ላይ ነው ያለው። ከዛ በኋላ በቃ ምንም የተለየ ፕሮሲጀር የለውም። መጀመሪያ የጋብቻ ውል ሲፈጸም የነበረ የተካተተ ተርም ነው። አንቀጽ 60 የሚያወራው እሱን ነው። በሞዲፊኬሽንም ይቻላል። ለምሳሌ ሞዲፋይ ካደረግነው ያው ፍርድ ቤቱ በአንቀጽ 46 መሰረት ያጸድቀዋል እንጂ
በሞዲፊኬሽንም ይቻላል ኮንትራክት ኦፍ ሜሪጅ። ከዛ በኋላ ኮፒው ወይ ፍርድ ቤት ወይ ሲቪል ስታተስ ሲቪል መዝገብ ሹም እና በእኛ አንድ ኮፒ ይቀመጣል ነው አይደለ? 60 ላይ እያወራ ያለው ምንድነው? ኮንትራክት ኦፍ ሜሪጅ ላይ የሚካተትን ተርም ነው። ግልጽ ነው ወገኖች? አዎ 61 ላይ ግን ራሱን በቻለ በኮንትራክት ኦፍ ሜሪጅ ሳይሆን በሌላ ውል ነው። ልክ እኔና ማሩ የውክልና ውል ልንፈጽም እንችላለን አይደል? ልክ እንደዛ ነው። ለምሳሌ እኔ የግል ንብረት ካለኝ ይህንን የግል ንብረት ማሩ እንዲሸጥ እንዲለውጥ ብዬ በአንቀጽ 2205 መሰረት ስፔሻል ውክልና ልሰጠው እችላለሁ። መሸጥ መለወጥ ከሆነ ስፔሻል ውክልና ስለሆነ ማለት ነው። ወይም እንዲያስተዳድር ብዬ ጀነራል ውክልና ጠቅላላ ውክልና በ2204 ልሰጠው እችላለሁ አይደለ? እኔና ማሩ ልክ እንደዚሁ ባለቤቴ እንድታስተዳድር ንብረቴን ጀነራል ውክልና ወይም ደግሞ እንድትሸጥ እንድትለውጥ የግል ንብረቴን ስፔሻል ውክልና ልሰጥ እችላለሁ። 61 እያወራ ያለው ይህን ነው። ታዲያ እኔ ከባለቤቴ ጋር የምፈጽመው ኮንትራክት ኦፍ ኤጀንሲ እና እኔ ከማሩ ጋር የምፈጽመው ኮንትራክት ኦፍ ኤጀንሲ አንድ ነው ወይስ አይደለም? እንግዲህ ከ60 ጋር በምን ይለያል ብላችሁኛል? ያኛው ኮንትራክት ኦፍ ሜሪጅ ላይ የሚካተት ነው። ይሄኛው ግን ራሱን የቻለ አዲስ በማንኛውም ሰው መካከል የሚደረግ የውክልና ውል ነው ብላችኋል። እሺ ይሁን፣ እኔም እሺ ብያለሁ። ግን ኤኒ ዲፈረንስ ስም ልጠራ ነው ጥበበ። እሺ ቅጽ 10 ወይም 9 ላይ በጣም የሚያስቅ አንድ ውሳኔ አለ። የሚያስቅ ለማለት ይከብዳል። ኤኒዌይ ምንድነው የሚለው? አንደኛዋ ከኮንትራክት ኦፍ ሜሪጁ አንደኛዋ ተርም ምንድነው የምትለው? የግል ንብረቴ ለመተዳደሪያነት እንዲሆን ተስማምቻለሁ ወይም ይሆናል የሚል ነገር ነው። ለመተዳደሪያነት ይቺ ቃል ብቻ ከዛ ሰበር መተዳደሪያ የሚለው የጋራ እንዲሆን ያመለክታል ብሎ ሰውየው የግል ንብረቱን ቀምቶታል፣ የጋራ አድርጎበታል። መተዳደሪያ የሚለውን ቃል ብቻ ወስዶ ማለት ነው። ገብቷል አይደል? ስለዚህ ያው ኮንትራክት ኦፍ ሜሪጅ በጥንቃቄ የሚደረግ ነው። ግን አሁን 60 ላይ እያለ ያለው ምንድነው? በቃ ኮንትራክት ኦፍ ሜሪጅ ውስጥ ከሚገኙ አንቀጾች ወይም ተርሞች መካከል አንዱ ለምሳሌ የግል ንብረቴን ታስተዳድርልኝ ባለቤቴ ምናምን ብሎ መስማማት ይቻላል ነው። ግን 61 ግን ኮንትራክት ኦፍ ሜሪጅ አይደለም። ሌላ ራሱን የቻለ የውክልና ውል ተረቆ ቤቴን ትሽጥ ትለውጥ ወይም ታስተዳድር ብዬ መስጠት እችላለሁ ነው የሚለው። አሁን ዘ ፖይንት ኢዝ እኔ ከባለቤቴ ጋር የምወስነው የምገባው የውክልና ውል በ61 መሰረት አይ እንዲያውም አንቺን አላምንም ብዬ ከሰምረ ጋር ብገባ ልዩነት አለ ወይ ነው። አንቀጽ 73 ልዩዋት contracts between the spouses. Contracts entered into between the spouses during marriage shall be no effect unless approved by the court. ግልጽ ነው። ስለዚህ ንብረቴን ትሽጥልኝ ምናምን በየ61 መሰረት ውክልና ከሰጠው በኋላ የውክልናው ፍርድ ቤት ሄዶ መጽደቅ አለበት። ፍርድ ቤት ሄዶ ካላጸደቀው አይሆንም ወገኖች፣ ካላጸደቀው አይሆንም። ይሄ ኤክሴፕሽን ነው። ሌላ ውክልና ቢሆን ኑሮ በቃ ውክልና ሰጠውኝ በሰነዶች ጋር ሂጅ በቃ ተመዘገበ አለቀ። ኖ ሞር። አሁን እኔና ሰምረ ከሆነ ያንን ውክልና ይፈጸም ነው ፍርድ ቤት ምናምን ባል ነገር የለም። ከሚስቴ ጋር ከሆነ ግን ከባለቤቴ ጋር ከሆነ ግን ፍርድ ቤት ሂጅ ማጸደቅ አለብኝ በ73 መሰረት። ልብ በሉ 73 እያወራ ያለው ኮንትራክት ኦፍ ሜሪጅ አይደለም። 73 እያወራ ያለው ከኮንትራክት ኦፍ ሜሪጅ ውጪ ባልና ሚስት የሚፈራረሙትን ወይም ደግሞ ትራንዛክሽን የሚፈጽሙበትን ውል ነው። ልክ 61 ላይ እንዳለው ይሄ ብቻ ላይሆን ይችላል። ባይዘወይ ለምሳሌ ወይዘሮ ቢ የግል ንብረት ሲኖትራክ አላቸው። ከዛ ባለቤታቸው አቶ ኤ ደግሞ የግል ንብረት ቤት አለው። የሚገርመው ግን ወይዘሮ ቢ ሲኖትራኩን ማስተዳደር ምርር ብሏቸዋል። እንደገና ደግሞ አቶ ኤ ግን ሲኖትራኩን ይፈልገዋል። ወንድሙ ጥሩ የሹፌርነት ሙያ ስላለው ይፈልጋል። ዘን ወይዘሮ ቢ ትንሽዬ ብር ጨምረው በቤት ሊለውጡት ተስማሙ። ትንሽዬ ብር ጨምረው በማን ቤት? በባለቤታቸው በኤ ቤት የግል ንብረቱ ማለት ነው። ዘን የባለቤታቸውን የግል ንብረት የኤ ንብረት እሳቸው ያዙ። ኤ ደግሞ መኪናውን ወሰደ። ከዛ መኪናውን ወስዶ ለወንድሙ ሰጠው። ወንድሙ ያሽከረክረዋል። ይሄ አሁን የሚገርም ትራንዛክሽን ነው አይደል? ይሄ ትራንዛክሽን ውሉ ከተረቀቀ በኋላ በፍርድ ቤት መጽደቅ አለበት። በምን መሰረት? በ73 መሰረት እንጂ 73 ላይ
ባልና ሚስት የሚፈጽሙት ውል በፍርድ ቤት ይጽደቅ ሲል ኮንትራክት ኦፍ ሜሪጅን አይደለም። እሱማ ከ41 እስከ 47 ባለው ገድለነዋል። ግልጽ ነው ጎበዞች። 62 ላይ ኮመን ፕሮፐርቲ ነው። አሁን ፐርሰናልን ጨረስን። ፐርሰናል ከ57 እስከ 61 አደራቸውን ይችን በደንብ ይዋት። ወደ 63 እንሂድ። ወደ ኮመን ፕሮፐርቲ እንሂድ። ኮመን ፕሮፐርቲ እነማን ናቸው ካሉ በዋነኝነት 3 ናቸው። በነገራችን ላይ ኢቭን የተመዘገበው በ58 የተመዘገበው የግል ንብረት አለ አይደል? እሱ ሁሉ ሻልቢ በእናንተ በባል ስም ወይም በስም በባለቤት በሚስት ስም ብቻ ያለ ንብረት ቢሆን እንኳን ሻልቢ ፕሪዚዩምድ ቱ ቢ ኮመን ፕሮፐርቲ ባይዘው። ፕሪዛምፕሽኑ ሁሌ ኮመን ፕሮፐርቲ ነው፣ ግን ፕሪዛምፕሽኑ ሪበተብል ነው። ድርገመው በቤተሰቦች ወይም በቤተሰብ ሕግ መሰረት ተጋቢዎች ያላቸው የግልም ሆነ የጋራ ንብረት የትኛውም ንብረት ሻልቢ ፕሪዚዩምድ ቱ ቢ ኮመን ፕሮፐርቲ። ስለዚህ የግል ንብረት ካለ የግል ንብረት መሆኑን በማስረዳት ነው። ለምሳሌ ይኸው አስመዝግብ ያለው እንዲህ ብዬ ከዛ ምስክርም እንደዚህ በቃ ፍርድ ቤት የሚጠይቀውን በመመለስና በማስረዳት ነው። ሻልቢ ፕሪዚዩምድ 63 መሰለችኝ። አዎ all property shall be deemed to be common property even if registered in the name of one of the spouse unless such spouse proves that he is the sole owner thereof. ግልጽ ነው አይደለ? የተመዘገበው ሁሉ በፕሪዛምፕሽን ደረጃ በምንድነው ኮመን ፕሮፐርቲ ነው ፕሪዚዩም የሚደረገው። ይሄንን በደማው ስለዚህ ፕሪዛምፕሽን ኮመን ነው ግን ሪቨርተብል ስለሆነ ያው ፐርሰናል ፕሮፐርቲን በሪቨርተብል ፕሪዛምፕሽን እያነጠሩ ማውጣት ይቻላል። ምናልባት ጭቅጭቅ ከተነሳ ማለት ነው። ጭቅጭቅ ከተነሳ አዘርዋይስ 62 ላይ ኮመን ፕሮፐርቲ ምንድነው? በዋነኝነት 3 ናቸው። አንደኛው ምንድነው የሚለው ኢንካም ፍሮም ፐርሰናል ኢፌክት ኦፍ ሜሪጅ ኢንካም ፍሮም ፐርሰናል ኢፈርትስ። ፐርሰናል ኢፈርትስ ምን ማለት ነው? ይሄ ደሞዝ ማለት ነው ባጭሩ። ፐርሰናል ኢፈርት የሚለው ምንድነው? በሙያ ተቀጥረን ወይም በጉልበት ብቻ በማንኛውም አይነት ተቀጥረን የሚከፈለን አለ አይደል? ተቀጥረንም ባይሆን ለምሳሌ እንደዚሁ ታውለ ምናምን እየሰራ የምናገኛቸው ብሮች አሉ አይደል? እነሱ ምንድናቸው ማለት ነው? ኮመን ፕሮፐርቲ ናቸው። ስለዚህ ኢንካም ፍሮም ፐርሰናል ኢፈርት ኮመን ፕሮፐርቲ ነው። ስለዚህ ኢንካም አንዱ ምንድነው? ከፐርሰናል ኢፈርት የሚገኝ ገቢ ምንድነው? ኮመን ነው። አንድ ሌላስ ቅድም በዶኔሽን በሳክሴሽን ወይም ደግሞ በጋብቻ ወቅትና ከዛ በፊት ያገኘናቸው የግል ንብረቶች ነበሩ አይደል? እነኛ ንብረቶች በጋብቻ ወቅት ያው ያፈራሉ። ለምሳሌ ቤት ከሆነ የኪራይ ዋጋ አለው አይደል? ለኪራይ እንሰበስባለን። መኪና ከሆነ ይሰራል፣ ገቢ እናገኛለን። ያ ገቢ ኮመን ፕሮፐርቲ ነው አይደለም? አንደኛው ኮመን ፕሮፐርቲ ምንድነው? ኢንካም ፍሮም ፐርሰናል ኢፈርት። ሁለተኛስ ኢንካም ፍሮም ፐርሰናል ፕሮፐርቲ። ኢንካም ፍሮም ፐርሰናል ፕሮፐርቲ። ፐርሰናል ፕሮፐርቲው የግል ነው፣ ግን ፕሮፐርቲው የሚሰጠን ፍሬ ግን የጋራ ነው። ለምሳሌ ፕሮፐርቲው ፍሬውን የምንጠቀመው ኮመን ነው። ሶስተኛስ ከኮመን ፕሮፐርቲ የሚገኝ ገቢ ራሱ ኮመን ነው። በጋብቻ ውስጥ የፈሩ ንብረቶች አሉ አይደል? ለምሳሌ ባልና ሚስት እንዲሁ ካጠራቀሙት ገንዘብ አንስተው ቤት ቢገዙም እንዲሉ እሱ ኮመን ነው። በጋብቻ ውስጥ ለምሳሌ ኮንዶሚኒየም አሁን ቢደርሳቸው እሱ አሁን ኮመን ነው አይደል? እሱ ባይዘው ኮንዶሚኒየም ለምሳሌ ቤተሰይ እኔ እጣ እየጣልኩኝ ነበር አይደል? እጣ እየጣልኩኝ ነገ ባገባና ከነገ ኮንዶሚኒየም ቢደርሰኝ ኮንዶሚኒየሙ የጋራ ነው የሚሆነው። ሰምታችሁኛል? ለምንድን ነው የጋራ የሚሆነው? ሰበር የሰጠው ትርጉም ምንድነው? ምክንያቱም የሽያጭ ውሉ ከከተማ አስተዳደሩ ጋር የሽያጭ ውሉ የተፈጸመው ጋብቻ ውስጥ ስለሆነ ነው የሚለው። አይ ነው ኢትስ አንፌር። ዞሮ እንደዛ ነው። ስለዚህ ኮመን ፕሮፐርቲ እነኚህ 3ቱ ናቸው ማለት ነው። ኦኬ ገዛው በምንድን ነው? አይከብድም ግን በ5 ብር የተገዛ እንደዛ ነው። ስለዚህ ከሎተሪ የሚገኘው ምንድነው? የጋራ ንብረት ነው። እስቲ የጋራ ንብረት ነው።
ኦኬ እንደዛ አለ። ከዛ ሌሎች አይ ቲንክ ቀለል ናቸው። ያው አንቀጽ 65 ማኔጅመንት ላይ አለ። ማኔጅመንት ያው በጋራ ነው ማኔጅ የሚያደርጉት፣ ግን በግልጽ በኮንትራት ኦፍ ሜሪጁ አይ አንዳችን ማኔጅ እናደርገው ብሎ መስጠት ይቻላል ነው አይደለ? ይገመታል። ምክንያቱም ሰውየው ለምሳሌ ባል ውጭ ሀገር የሚኖር ከሆነ እሷ ከዚህ ከሆነች ደፈነትሊ እሷ ነች ማኔጅ የምታደርገው ንብረቱን። እንደዛ አይነት ነገር ይኖራል ነው። ሌላ ብዙም ኢሹ የለም እዚህ ላይ። እነኚህ ኮመን ለምርጫ እነዚህ ናቸው። 68ን በደንብ ተመልከቱ አደራ። 68ን ልናነበው ነው። ትናንትና እንዲያውም የሆነ ጥያቄ ሰርተን ነበረ። 68 እናነበው። 68 ምንድነው? አግሪመንት ሲፈጸም ምንድነው? የጋራ ፈቃድ ያስፈልጋል ነው አይደለ? የጋራ ፈቃድ ግን ምን አይነት? ለምሳሌ ቤትን መሸጥ፣ መለወጥ፣ የማይንቀሳቀስ ንብረት ማከራየት ወዘተ ወዘተ ከሆነ ኤ ላይ ያለው ነው የጋራ ንብረት የጋራ ፈቃድ ይጠይቃል ነው የሚለው አይደለ? ቢስ ምንድነው የሚለው? ቢ ደግሞ የማይንቀሳቀስ ንብረት ኤክስቼንጅ፣ ለምሳሌ እንደ ወንበር፣ ጠረጴዛ ወዘተ ማንኛውንም የማይንቀሳቀስ ንብረት ተንቀሳቃሽ ነው ማለት ነው። ተንቀሳቃሽ ንብረት ከ500 ብር በላይ የሚያወጣ ዋጋ ካለው እሱንም እንደዚሁ በፍቃድ ነው የሚሆነው ነው። ያነበብናት እንዴት እንዴ? ኤ ላይ ምንድነው የሚለው? ስሙት። unless otherwise provided by other laws, the agreement of both spouses shall be required to a sale, exchange, rent out, pledge or mortgage or alienate any other way a common immovable property. ይሄ ግልጽ ነው አይደለ? To confer a right to third party on such property. እሺ ቢ sale, exchange, pledge, mortgage or alienate in any other way a common movable property or security registered in the name of both spouses, the values of which exceed 500 የትናንቱ 600 ስለነበረ ማለት ነው። exceeds 500. C transfer by donation of a common property, the values of which exceeds 100 ትናንትና 300 ብር ስላለን ነው። እሺ ባይ ዘ ወይ ኮመን ፕሮፐርቲ ፐርሰናል ፕሮፐርቲ ሲባል ብዙ ጊዜ የሚናነሳው መኪና ምናምን እያለ ነው አይደል? ብርም እኮ ይሆናል። ለምሳሌ በጋብቻው ቀን ከጋብቻ በፊት የነበረኝ 10 ሚሊዮን ብር ካለ የ10 ሚሊዮን ብር የጋራ የግል ሆኖ ነው የሚቀጥለው አይደለ? ለምሳሌ ጋብቻ ነገር ሊፈጸም ትናንትና ለምሳሌ ሎተሪ ለምሳሌ ቢደርሰኝ 10 ሚሊዮን ብር የ10 ሚሊዮን ብር የግል ሆኖ ነው የሚቀጥለው። እሺ borrow or lend money exceeding 500 ትናንትና አንዱ ጥያቄ ስህተት ያልኳችሁ ለዛ ነው። ቦሮዊንግ 400 ትክክል ነው። ትናንትና መልሱ የነበረው እሱ ነው አይደል? ከዛ ምንድነው ግን ሌንዲንግ ኦር ቦሮዊንግ 500 ነው የሚለው 500 ሳይሆን ኤክሲዲንግ ነው የሚለው። አያችሁት? ትናንትና ላይ ስህተት ያደረገው ይሄ ነው። ኤክሲዲንግ ነው እንጂ 500 ብር አለ አይደል? 550 ሳንቲም 500 ብር ከ50 ሳንቲም ከሆነ ትክክል ነው። 500 ብር ከሆነ ግን አግሪመንት አያስፈልግም። ገብታችኋል? 500 መበደር ወይ ማበደር አግሪመንት አያስፈልገውም። 500 ብር ከ10 ሳንቲም ግን አግሪመንት ያስፈልገዋል ኤክሲዲንግ ስለሚል እና የትናንቱ ግን አጋጣሚ ሌንዲንግ 500 ብሎ ነው ጥያቄውን ያወጣው ሰው ያለፈው። that's totally wrong anyway እሱም ማለት ነው። ስለዚህ እቺን በደንብ ያዟት። ከዛዎች 69 ስለ ፔሪድ ኦፍ ሊሚቴሽን ነው። አሁን 68 ላይ ያለው ኮንሰንት ሪኳየርመንት ካልተሟላ ባል ወይም ሚስት ድርጊቱ መፈጸሙን ካወቀ በ6 ወር ውስጥ መቃወም አለበት አይደለ? ካወቀበት ጀምሮ በ6 ወር ውስጥ ነው። ይሄ ሪላቲቭ ሊሚቴሽን ይባላል። ሪላቲቭ አንጻራዊ የይርጋ ዘመን ምንድነው? ኢን ኤኒ ኬዝ ግን ከ2 ዓመት በኋላ አይችልም ነው የሚለው። ኢን ኤኒ ኬዝ ምን ማለት ነው? ይሄ ግልጽ ነው አይደለ? ለምሳሌ ሌትስ ሳይ ዛሬ ማነው መስከረም 1 2015 ውሉ ተፈጸመ። ሚስት ሳታውቅ አቶ ከበደ ቤቱን ሸጠ። መቼ? መስከረም 1 2015 ከዛ ጥር 1 2015 መፈጸሙን ሰማች። ማን? ሚስት። እስከ መቼ ነው መቃወም የምትችለው? አሁን ካወቀችበት ጀምሮ በ6 ወር ውስጥ ነው የሚለው አይደለ? ጥር 1 2015 ነው ያወቀችው። ስለዚህ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት እስከ ሰኔ 30 ነው የምትችለው። እስከ ሰኔ 30 2015 6 ወር የምትለው ይችን ነው። ግልጽ ነው አይደል? 6 ወር የሚለው ካወቀችበት ጀምሮ እስከ 6 ወር ይላል። ከዛ ቀጥሎ ያለው ነው ነገረኛ። ኢን ኤኒ ኬዝ ግን ከ2 ዓመት በኋላ አይቻልም። ኢን ኤኒ ኬዝ ምትላለች። ኢን ኤኒ ኬዝ ምን ማለት ነው? አሁን ደግሞ እንመለስ። መቼ ነው ውሎ የተፈጸመው? መስከረም 1 2015። እሷ ያወቀች ደግሞ
ጳጉሜ 1 2016 ነው። ጳጉሜ 1 2016 ከዚህ ቀን ጀምሮ እስከ መቼ ነው መቃወም የምትችለው? እስከ ጳጉሜ 5 ነው የምትችለው። እያችሁ 6 ወራት ተሟጣ። ምክንያቱም 2 ዓመት ሊሞላ ነው አጠቃላይ ሁሉ ከተፈጸመ። ኢኔኒ ኬዝ የሚለው እሱን ነው። ግልጽ ነው። ኦኬ እሺ። አሁንም ላዙረው ይሄን ጥያቄ ውሉ የተፈጸመው እንደነበረው ነው። መስከረም 1 2015 ነው። እሷ መቻወቀች ጳጉሜ 6 2015 ማታ ላይ ያወቀች ምሽት ላይ። አሁን መቃወም የምትችለው እስከ መቼ ነው? እኮ 2016 ነገ ጠዋት ላይ ነው። እሷ ደግሞ ያወቀችው ጳጉሜ 6 2015 ምሽት 2 ሰዓት ላይ ነው። ነው የፌዴሬሽን ምክር ቤት ማለት ነው ወገኖች። እሺ መስከረም 1 2015 ነው የተፈጸመው። እሷ መስከረም 1 2017 ላይ ሰማች ጉዱን። አሁን መቃወም ትችላለች? አትችልም። ኢኔኒ ኬዝ የሚለው እሱን ነው። ከ2 ዓመት በኋላ አይቻልም። ሁሌ የትም ቦታ ላይ ኢኔኒ ኬዝ የሚል ካላችሁ እንዲህ ነው የሚተረጎመው። ሌትስ ሴይ ለምሳሌ የውርስ ህግ ላይ አንቀጽ 1000 ንዑስ 2 ላይ ምንድነው የሚለው? ፌክ ሰርቲፊኬት ኦፍ ኤርን በ3 ዓመት ውስጥ መቃወም እንችላለን ይላል። ካወቀ ጀምሮ ከ3 ዓመት ይልና ኢኔኒ ኬዝ ከ15 ዓመት በኋላ አይቻልም ይላል። ያም እንደዚህ ነው ተረጉሙት። ግልጽ ነው። ስለዚህ አንቀጽ 69 ያለው ይሄ ነው። ከዛ 70 ላይ እንሄድ። 70 ስለ ዕደት የሚያወራ ነው።